ይበትናችኋል። እግዚአብሔር በውስጣቸው በሚያኖራችሁ በአሕዛብ መካከል ጥቂቶች ሆናችሁ ትቀራላችሁ። ከልብስ ከጥፍር ከራስ ጸጉር ከጺም ቆርጦ ወስዶ በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለት። እኔ ተናግሬያለሁ። ወደ ኦርቶዶክስ ከምመለስ ወደ ዓለም ከምመለስ ሙሉ ወንጌል ቤተክርስቲያን በር ላይ ሞቼ ተጥዬ ነፍሴ ወደ ጌታዬ ብትሄድ የክብር ሞት ነው። ይበትናችኋል። እግዚአብሔር በውስጣቸው በሚያኖራችሁ በአሕዛብ መካከል ጥቂቶች ሆናችሁ ትቀራላችሁ። ጥቂቶች ሆናችሁ ትቀራላችሁ። በአሕዛብ ዘንድ ተው የሚላችሁን ተው። ተው የሚላችሁን ተው። እግዚአብሔር ነው እየተናገረ ያለው። እኔን አትመልከት። በእኔ አንደበት እየተናገረ ያለው መንፈስ ቅዱስ ነው። በምድሪቱ ላይ መርገም የመጣበትን ጉዳይ እያብራራልህ ነው። እግዚአብሔር እያብራራልህ ነው። እያብራራልህ ነው። በዚያም የማያዩትን የማይሰሙትንም የማይበሉትንም የማያሸቱትንም በሰው እጅ ከእንጨትና ከድንጋይ የተሰሩትን አማልክት ታመልካላችሁ። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ። በልብህም ሁሉ በነፍስም ሁሉ የፈለከውን እንደሆነ ታገኘዋለህ። ይህም ሁሉ በደረሰብህ ጊዜ ስትጨነቅ በዘመኑ ፍጻሜ ሳለ ቃሉንም ትሰማለህ። አምላክ እግዚአብሔር መሐሪ አምላክ ነውና አይተውህም፣ አያጠፋህም፣ ለአባቶችህም የማለላቸውን ቃል ኪዳን አይረሳም ይላል። ብትመለስ ንስሐ ብትገባ ከኮተትህ ብትገላገል ግን እግዚአብሔር መሐሪ ነው። ካለበለዚያ ግን ያጠፋል። ኦኬ ሙሴ ይሄንን የተናገረው እግዚአብሔር አትሳሉኝ ብሏል። በዚህ መሰረት ነው ስለዚህ ምስል እየተነጋገርን ያለን። ለምንድን ነው እግዚአብሔር ይሄንን የተናገረው? እስቲ ሮሜ ላይ ልውሰዳችሁ። ይሄ የማይታየው አምላክ ባህሪ የሚለውን ቃል ላንብብላችሁ። ሮሜ ምዕራፍ 1 ላይ ይሄ በግዕዝም የተተረጎመው ኦርቶዶክስ የሚጠቀሙበት መጽሐፍ ቅዱስ ነው። እኔም እያነበብኩት ያለሁት ምሰጣችሁን ጥቅስ ሄዳችሁ ማስተያየት ትችላላችሁ። እውነት ነው የእግዚአብሔር ቃል መቼም የማይለወጥ እውነት ነው። ሮሜ ምዕራፍ 1 ቁጥር 18 ሮሜ ምዕራፍ 1 ቁጥር 18 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ቁጣ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእነርሱ ዘንድ ግልጥ ነውና። ስለ እግዚአብሔር ሊታወቅ የሚችለው ነገር ግልጥ ነው። ግልጥ ነው። የማይታየው ባህሪ ይሄንን ያልኩት የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለው ልባቸው ጨለመ። ሰው ለሚያውቀው እውነት ማይገዛ ከሆነ የማይወጣው ጨለማ ይወድቅበታል። ሊገፋው ማይችለው ጨለማ ይቆጣጠረዋል። በቃ ለምን? ለሚያውቀው እውነት ለእግዚአብሔር እውነት አልተገዛም። የማያስተውለው ልባቸው ጨለመ። አሕዛብን ጳውሎስ ሲሞግት በዚህ አይነት መንገድ ነው የሞገታቸው። በቃ እንዴት ባለ መንገድ እግዚአብሔር ራሱን በፍጥረቱ እንደገለጠ እያወቁ እግዚአብሔር እንዳለ እያወቁ ነገር ግን አላከበሩት። ስለዚህ ጨለመ። አለመታዘዝ የጨለማህን ብርታት ይጨምረዋል። ጌጁ ከፍ እያለ ነው የሚሄደው። ሰው ባልታዘዘ ቁጥር እምቢተኛ በሆነ ቁጥር ጨለማው በባህሪው ምን እየሆነ ነው የሚሄደው? እየከፋ ድቅድቅ እየሆነ ነው የሚሄደው ማለት ነው። ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። እግዚአብሔር ይሄ ነው ብለህም ሳለው ይሄ ቡድሃ ነው ክሪሽና ናት ብለህም ሰይመው ይሄ ተክልዬ ነው ይሄ አቡዬ ነው እያልክ ስለህም ለጥፈው ሁሉም ከእግዚአብሔር ቃል ጋር ተቃራኒ ነው። እግዚአብሔር ማይወደው ነገር ነው። በቃ የማይወደው በቃ ያደነቁራል። ለካ እናንተ ጥበበኛ ነን እያሉ እኮ ነው ይሄን የሚያደርጉት፣ ግን ደንቆሮ ሆኑ። በቃ
ለወዳጁ ብፁዕ ቅዱስ አባታችን ዘራብሩክ ቃል ኪዳን ሰጠው እንዲህ አለው። አሁን በደም ስሙኝ። እንዲህ አለው። ማን ነው የተናገረው? ኢየሱስ ክርስቶስ እግዚአብሔር ነው የተናገረው በማለት ይናገራል። ከልብስ ከጥፍር ከራስ ጸጉር ከጺም ቁረጥ ቆርጦ ወስዶ በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔር ፊት ክብሩ ትበዛለች፣ ወንዶችና ሴቶች ልጆች የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ ብሎ ቃል ኪዳን ሰጠው ማለት ነው። እንግዲህ ተመልከቱ፣ ለኃጢአት ስርየት እግዚአብሔር ምን አድርጎ አለ? የዘራብሩክን አንደኛ ከልብስ፣ ሁለተኛ ከጥፍር፣ ሶስተኛ ከራስ ጸጉር፣ አራተኛ ከጺም ቆርጦ ከዛውላስ በክንዱ ያሰረው እንደ ማተም ያደረገው ከዛስ እንደ ቀበቶ ያሰረው ሰው ኃጢአቱ ይሰረይለታል በማለት ይናገራል። እንግዲህ ለኃጢአት ስርየት አንድ ሰው የዘራብሩክን ጥፍር መቁረጥ አለበት። ቆርጦ ወይም አንገቱ ላይ ያስሯል ወይም ቀበቶ ላይ እንደ ቀበቶ አድርጎ ያስሯል ማለት ነው። እንግዲህ ጥፍር እንዴት ቀበቶን ሊሆን እንደሚችል ራሱ ሌላ እንቆቅልሽ ቢሆንም ግን ያሰረ ሰው ኃጢአቱ ይሰረይለታል። ከጺሙም ነው የሚለው። ከጺሙም ቆርጦ በአንገቱ እንደ ማተም ያሰረ በወገቡም ያሰረ ሰው የኃጢአት ስርየትን ያገኛል፣ በእግዚአብሔር ፊት ክብሩ ትበዛለች። እንደዚህ ያደረገ ሰው እሱ ብቻ አይደለም፣ ወንዶችና ሴት ልጆቹም የልጅ ልጆቹም እስከ 20 ትውልድ ድረስ ይድናሉ በማለት ቃል ኪዳን እንደሰጠው ይናገራል። ይሄ ብቻ አይደለም። ከዚህ ጋር በተያያዘ ደግሞ ሌላ አንድ ሐሳብ ላንብብላችሁ። ገጽ 129 ላይ ከኃጢአት ስርየት ጋር በተገናኘ ገጽ 129 ላይ እንደዚህ ይላል። ከራስህና ከጺም ጸጉር ከልብስ ወይም ከቀሚስ ዘርፍ ከእግርህም ጥፍር፣ አሁን ደግሞ ሌላ ነገር ተጨመረ፣ ከእግርህም ጥፍር ከምንጣፍም ቆርጦ ከአንገቱ ያሰረ ያደረገ እስከ 22 ትውልድ ድረስ ይድናል በማለት ተናገረ። ስለዚህ ዘራብሩክ ቆሞ የጸለየበትን ምንጣፍ ቆርጦ አንገቱ ላይ ያሰረሰው የዘላለም ሕይወት ያገኛል። በሌላ አገላለጽ የኃጢአት ስርየትን ያገኛል። ጥፍሩን የእግሩን ጥፍር ቆርጦ ደግሞ ያሰረም እንደሚድን እስከ 22 ትውልድ ድረስ ይድናል። እሱም ይድናል፣ የልጅ ልጆቹም እንደሚድኑ ገድሉ ላይ ይናገራል ማለት ነው። ይህ በጣም ከመጽሐፍ ቅዱስ ሐሳብ ውጭ የሆነ የኃጢአትን ስርየት በአዲስ ኪዳን የተጻፈልን እውነት የሚጋፋ ሐሳብ ነው። ኤርምያስ ብትመለስ ይሻልና ተመለስ ወደ እናት ቤተክርስቲያን እኔ ተናግሬያለሁ። ወደ ኦርቶዶክስ ከምመለስ ወደ ዓለም ከምመለስ ሙሉ ወንጌል ቤተክርስቲያን በር ላይ ሞቼ ተጥዬ ነፍሴ ወደ ጌታዬ ብትሄድ የክብር ሞት። ግልጽ አይደለም? ግልጽ ነው። ምክንያቱም ያመንኩትን አውቃለሁ፣ የተከተልኩትን አውቃለሁ። እና ቢንያም እኮ ያለው እንደዛ ነበር አይደል? ቢንያም ያለው እንደዛ ነበር አይደል? ጴንጤ ነኝ እያለ በማሊያ ነበር ሲጮት የነበረው። በኋላስ ግን እሱ ወጥቶ ሳይናገር በፊት መጽሐፈ ቄደር እንደተጠመቀ እኛ መረጃ ነበረ። ከዛ ደግሞ ፓስተር ብሎ የሚለውን ጨዋታ እንትን ብሎ በጣም ፓስተር ብሎ ካለ በጣም ብዙ እዚህ እኔና ትዝታውን ለምንናገረው ነገር ናና ተናገር ተብሎ ይባል አንዷ ገድል ላይ አንዱ ገድል እንኳን መልስ ሊሰጥ ቀርቶ አይደለም አያውቀውም። ሊቃውንቱ እንኳን ከላይ ያሉት ምንድን ያሉት? ይታረም፣ ይስተካከል። ትዝታው ሳሙኤልና ኤርምያስ አበበ ሌሎችም የሚናገሩት በመረጃ ነው። ይታረም፣ ገድላት ድርሳናቱ ይታይ ነው ያሉት ሊቃውንቱ። እነ ቢንያምስ ይሄንን ለማጽደቅ ይሄን ሁሉ ወርቅ ጥቅስ ሄዶ ጠቀሰ። አብራራ ነው። መጨቃጨቅ አልፈልግም። ለምን ነው መጨቃጨቅ? ነው የምጭቅጭቅ አይደለም። አብራራው ቢሎ ከልክለ ስጋ ብቻ አትስጠን። አብራራ። ጥቅስ ብቻ ሰጠን፣ ትርጉሙን አትከልክለን፣ ትርጉሙን አትንፈገን ነው። አሁንም በሚመጡትም ዘመናት እውነት ነው የምልህ፣ በእግዚአብሔር ቃል የታጠቀ ጴንጤ ፊት አንድ ኦርቶዶክስ አይቆምም። ኦኬ፣ በትዕቢት አይደለም የምንናገረው፣ የእግዚአብሔርን ቃል በታጠቀ ጴንጤ ፊት ማለት ነው።
አንድ ኦርቶዶክስ አይቆምም። የምታመልኳቸውን ሁሉ በመጽሐፍ ቅዱስ እስካን እያደረግን ነው የሚለው። አሁን ይህን እንደዚህ እንደ እስካን በሙሴ ሕግ በ5ቱ ብሔረ ኦሪት በቶራ ስለዚህ ነው ነው የሚለው። በነቢያቱ መጽሐፍ ስመዝነ በመዝሙራት መጽሐፍ ብትመዝነ ይሄን ሁሉ በሙሉ ነው የሚለው። በቃ እንደዚህ ማለት ማሽኗ እንደምጮኋ ማለት ነው። በወንጌሉና በመልእክታቱ በራእዩ ብትመዝን በሙሉ ኮታንኮት ነው። ናግባ ታዲያ ና ካህኑ ዘካርያስ ካህን ና ዲያቆን ትመስለኛለህ። የዲያቆን ፎቶ እና ዘካርያስ ካህን ተቋመ ማህቶት ቴንኪው። እንደናንተ አይነት አገልጋዮች እንዲመጡ ነው የተፈለገው። ታዲያ ስለቴ የሰመረ እኮ ነው ማለት ያለብኝ እኔ። እሺ እንኳን ደህና መጣ ዘካርያስ። እንኳን ቆየ። ሰላም። ደህና ነኝ እግዚአብሔር ይመስገን። ዲያቆን እንደሆንክ አስባለሁ ወይስ ያንተ ፎቶ አይደለም? ነኛዋ ነኝ፣ ዲያቆን ነኝ። ዲያቆን ነው ከፎቶ አይቼን እናንተ ያርካትን እኔ ማርጊያት ስለነበር ማለት ነው። እሺ ቴንኪው እንኳን ደህና መጣ። በስዕላት ላይ እያወራን ነው። ምን ትላለህ? እነዚህ ስዕላት የስላሴ ስዕል ነው አይደል? ይሄ አዎ፣ በእናንተ ቤተክርስቲያን በደንብ እንጂ። መልካ ስላሴ ተምረሃል? መልካ ስላሴ አልተማርኩም። እሺ ቴንኪው። እሺ ይሄ ስዕል መጽሐፍ ቅዱሳዊ ነው? አዎ። አሳየን እስኪ መጽሐፍ ቅዱሳዊ መሆኑ። መጽሐፍ ቅዱሳዊ ነው። ዘጸአት ምዕራፍ 25 አውጣ። እንደዚህ ጥቅስ የሚጠቅስ ነው የምፈልገው። ዘጸአት 25 ቁጥር ስንት ነው ዲያቆንዬ? ያወጥቻለሁ። ቁጥር ስንት? ያው ዘጸአት 25 አውጥቻለሁ። እሺ ማብራት ላብራኔ። እሺ አንደኛ ነገሥት 25 ላይ እስኪ አውጣ። ዘጸአትን ልቶ ተው። እሺ አንደኛ ነገሥት ስንት? ምዕራፍ 25። አይ እየዘነጋሁት ነው እንትኑን ስሉን እንትን አንደኛ ነገሥት 25 ምዕራፍ የለውም ዲያቆንዬ? የለውም። አዎ አንዳንዴ እንትን ምዕራፎቹም ሊደበቁ ይችላሉ። እንደ ምናልባት ሁለተኛ ነገሥት ላይ ሁለተኛ ነገሥት 25 ምዕራፍ አለ። አዎ እስኪ ይኸው ድንገት ይደበቁ እኮ የትኛው ላይ ታዲያ? ዘጸአት አልከኝ? የለም። አንደኛ ነገሥት ላይ የለም። ጠብቃይ ትንሽ። ምን ያህል ደቂቃ ወይ ምን ያህል ሰዓት? ታብ ኮፒ ሊንክ ሼር እያደረጋችሁ ጠብቁ። የምተኙም ካላችሁ ተኙ። እኛ ልናድር እንችላለን ወገኖች። እሺ ይሰማል? አዎ ይሰማል። ዘጸአት ምዕራፍ 25 ከቁጥር 18። ተንከራተትኩ እኮ ቅድም አልሳትኩም። ደከመኝ። ቁጥሩን ነው እንትን ወዲያ ማለቱ ነገር። እሺ ምዕራፍ ስንት? ምዕራፍ 25 ከቁጥር 18። እሺ ምዕራፍ 25 ከቁጥር 18 ስለምን ልታሳይ ነው? ስለ ስላሴ ፎቶ ነው አይደል? ስለ ስዕል እኮ ይሄንን የስላሴ ፎቶ ብሎ እኮ ብዬ ቅድም የጠየቅኩ ዲያቆንዬ ረሳሁ እንዴ? ይኸውልህ ስዕላት ፎቶግራፎችን አይገልጹም። በስዕላት ቤተክርስቲያን ስለምታስተምር ነው። ስዕላዊ መገለጫ ስላላት ነው። አንድ ምሳሌ ነገር ይሄኛው የስላሴ ፎቶ ነው ወይ ብዬ ስለ አዎ ብለኛል አይደል? ቀደም ፎቶግራፍ አይደለም ስዕል ነው። ስዕልና ፎቶግራፍ ይተወቅ። እሺ እንግዲህ አንዳንዴ እየተምታታብኝ ነው። እሺ ሳይንስ ተምራ ከሆነ ህፃናት አጸደ ህፃናት ሲማሩ በስዕል አይማሩም? ለምንድን ነው ያን ፎቶግራፉ ትክክል ነው ብለህ ታምናለህ? ፎቶግራፋዊ እኮ አይደለም ስዕል። ኦኬ ምን እንደሚባሉት እነዚህ ታዲያ?
ስዕላዊ መገለጫ ነው። መገለጫ ማለት ማስተማሪያ ማለት ነው። ኦኬ ለሟለ ህፃን ቤተክርስቲያን በቃላትም ታስተምራለች፣ በስዕልም ታስተምራለች። ስዕላዊ መገለጫ ነው። ገባኝ። ለምሳሌ አንድ የቆይ ጠብቁኝ። መጽሐፉን አታወጣውም ዘጸአት? አንድ የጠብቃ ያወጣልሃል። እሺ ዘና አዳራሽ ቢመጣ አንድ ጆሮ የማይሰማ ሰው ያንተን ውዝዋዜ ያንተን ሱፍ ነው የሚያይ እንጂ ስዕላዊ መገለጫ ስዕል ስለሌለህ ታስተምረው አትችልም። አይቶ የሚሄደው ነገር ያንተን ዝም ብሎ እንቅስቃሴ ነው እና ስዕላዊ መገለጫ ትምህርትን ስለምታስተምር በስዕል ታስተምራለች ቤተክርስቲያናችን። ስለዚህ በስዕል ታስተምራለች። የሥላሴን አንድነትና ሶስትነት ያስተምራል እሱ። ለምሳሌ ሶስት መሆናቸው በአካል ሶስት መሆናቸውን እሱ ያስተምራል። ኦኬ። ስለዚህ ቆይ ለማስተማሪያነት ነው ወይስ ለአምልኮ፣ ለስግደት፣ ለጸሎት ነው የምትጠቀሙባቸው እነዚህን ስዕላት? ለማስተማሪያነት ስዕላዊ ትምህርት ታስተምራለች እያልኩ ነው። አትደጋግም። እሺ። እንጂ ለአምልኮ ግን እየወደቃችሁ የምትሰግዱላቸው፣ የምታጥኑላቸው፣ የምትዘምሩላቸው አይደሉም አይደል? እነዚህ ስዕላት ለሥላሴ መስገድ አለብን የለብንም? አንተ ልጠይቅህ እስኪ። እኔ ለስዕላቱ ነው ያልኩት። ለሥላሴማ እኔ እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ ማለት ነው። እስኪ ለሥላሴ እንዴት ብለህ ነው የምትሰግድ? ከምን ላይ ሆነ? ወይ አይ ነው እየተጠየቅ ያለው። እስኪ ሰግድ አሳየኝ። በእውነትና በመንፈስ ነው እኛ የምንሰግደው። ቆይ ወንድም አለ ቀስበል። በእውነትና በመንፈስ እንዴት ነው? ወደዚህ ሥላሴ በየት ነው ያለ? ወደ የቱ ነው የምትሰግድ? አድምጠኝ። ቆይ እየተረማምጥ የጠየቁ ጥያቄ መልስልኝ። እነዚህን ለስግደት፣ ለጸሎት፣ ለአምልኮ አትጠቀሙባቸውም። ለማስተማሪያነት ነው የምትጠቀሙበት አይደል? አንተ የጠየቅኩህን መልስ መጀመሪያ። እኔ እየጠየቅኩ ለዚህ ጥያቄ መልስ ሳሰጠኝ ነው መልስ የምትለኝ? ለእነዚህ ስዕላት እኔ ልመልስ እንዴ? እኔ ከመለስኩ መልሳለሁ። ግን አንተ እነዚህ ስዕላት ቅድም የሥላሴ ናቸው ብዬ ስለ አዎ አልከኝ እና መጽሐፍ ቅዱሳዊ ናቸው ብዬ ስለ አዎ አልከኝ። ከዛ ዘጸአት ላይ ወሰድከኝ። ታጣ ነገሥት ላይ ሄድ አልከኝ። አንደኛ የለም፣ ሁለተኛ ነገሥት ላይ አልታጣም። ቆይ እንጂ እኔ ሳወራ ለምን እንደምታቋርጠኝ ዳቆኒ? ዘጸአት ላይ ጠቀስክ፣ የለም አላስታውሰውም ብለህ አልከኝ። ነገሥት ላይ ሄድን፣ የለም አንደኛ ላይ ኦርቶዶክስ መልስ አይሰጠኝም እያልክ አንተ ግን መልስ መስጠት አትችልም። እባክህ እያቋረጥከኝ። ይሄ ስዕል መጽሐፍ ቅዱሳዊ ነው ብለህ ስላልከኝ መጽሐፍ ቅዱሳዊ መሆኑን ጥቅስ ስጠኝ ብዬ ስልህ የጠቀስከው ዘጸአት መጽሐፍ ምዕራፍ 25 ቁጥር 18 ነው አይደል? መጨረሻ ላይ የጠቀስከው። ማይኩን ክፈተው። ዘጸአት 25 ቁጥር 18 ነው አይደል የጠቀስከው? ማለት ዲያቆን ስዕል ሳይሆን ስለ ስዕል እንዴት እንደሚሳሉ ሁለት ኪሩብ እያለ ይናገራል ልልህ ፈልጌ ነው። እሺ ቴንክ ዩ። ይኸው ኪሩብ ወደ ኪሩብ መሳል ቁጥር 18 25 18 ነው አይደል ያልከኝ ዲያቆን? እሺ ምን ይላል? ይኸው አውጥቼዋለሁ። ቁጥር 18 ምን ይላል? እሺ አንብበው። ያው ትችላለህ፣ አንብበው አንተ ራሱ ጥቅስ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ፣ በስሬት መክደኛውም ላይ በሁለት ወገን ታደርገዋለህ። ኪሩብ ማለት ምን ማለት ነው? አይ አላውቅም እኔ። አንተ ነው የምትተረጉመው። ኪሩብ ማለት ምን ማለት እንደሆነ፣ የተቀጠቀጠ ወርቅ ማለት ምን ማለት እንደሆነ፣ ስሬት ማለት ምን ማለት እንደሆነ፣ መክደኛ ማለት ምን ማለት እንደሆነ፣ እሱን የሥላሴ ስዕል ቅድም ያልከው ስዕል ተፈቅዶናል ብሎ የሚለውን እኔን መተህ ካነበብኩ በኋላ እኔን አጠይቀኝ። ለህዝቡ አብራራው ዲያቆንዬ። ዲያቆን እያለ አንተ ማብራራት አይጠበቅብን። አዋቂ ነን አይደል የምትሉ? ምኑን አስረዳኸኝ? ኪሩብ በዓለም ምን ማለት ነው ብለህ እኔን አጠይቀኝ። ስዕል የሚል አለ እዚህ ጋር፣ እዚህ ውስጥ የተጻፈበት ውስጥ ስዕል አለ። ቁጥር 18 ላይ ከዛ ደግሞ ወርታች ደግሞ ወርድልሃለሁ። ቀጥል ወደ ታች እናንብብ ነው የምልህ። እዚህ ስዕል አለ የለም? ስዕል እሱ ሁለት ኪሩብ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? ምን ማለት ነው? ስዕል ሳል ነው የሚለው።
ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? እኮ አንተና እኔን አትጠይቀኝ። አንተ ነህ ያመጣኸው እኔ አውቀዋለሁ። አንተን ጠየቁ። ተርጉሞ ታዲያ ንገረን። ከተቀጠቀጠ ወርቅ አውቃለሁ። ሌላ አንተ አዋቂ ነኝ ብለህ ቤት ከፍተህ እያስተማርክ አይደለ? አድምጠኝ ዲያቆንዬ። ሁለት ኪሩብ ከተቀጠቀጠ ወርቅ ሳልበት ነው የሚለው ወይስ ስራ ነው? ስራ ማለት ምን ማለት ነው እኮ ንገረና። አንተ አብራራው። እኔን አትጠይቀኝ። አንተን ጠየቅኩ እኮ አዙሬ። እኔን አትጠይቀኝ። ለምን ታዞረዋለህ ዲያቆን? እንዴ አንተ ካልመለስክማ አልተግባባንም። አንተ ራስ ያመጣውን ጥቅስ እኔ እንዳብራራ ነው እንደምጠብቀው። ስዕል የሚለውን አሳየኝ ዲያቆንዬ። ስዕል የሚለውን አሳየኝ በመድኃኒዓለም። ነገር የለም ስዕል የሚል አለ ወይ እዚህ ጽሑፍ ውስጥ? የለም። ዝቅ ብዬ ላንብብለት፣ አንብበው ብሎ ስላለኝ ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ተሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይተያያል። የኪሩቤል ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርጋለህ፣ እኔም የምሰጥህን ምስክር በታቦት ውስጥ ታኖራለህ። በዚያም ከአንተ ጋር እገኛለሁ። የእስራኤልን ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት በኪሩብ መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ብሎ አለው። እስከ ቁጥር 22 ድረስ ማለት ነው። የት አለ ስዕል የሚለው ያለው ዲያቆንዬ? የት አለ? ይሄ እናንተን ሽማግሌ መሰል ጣዖታትን እውን ሊያደርግ የሚችል የዘጸአት መጽሐፍ የተነበበው የት አለ? ጠላት ዲያብሎስ አንደበቱ የተዘጋ ይሆን? ክፈትና በዲያቆን እያወራ ዲያብሎስ አንደበቱ ይዘጋ። አንተ ለምን ትዘጋለህ? ዲያቆን አይደለህ እንዴ? ነገሩ ተንሱ ለጸሎት እግዚኦ ተሳለነ እንደማለት አይቀልም። ግን የት አለ ስዕሉ? የት አለ? የሥላሴ ብላችሁ የምትሉትን ሶስት አረጋውያን ሽማግሌ ከዘራ ያዙ፣ ወገባቸው የጎበጠ በረባሶ ጫማ አድርጋችሁ የማይንቀሳቀሱ የተጎለቱ ዋንጫ ሲዛ አለው ብር ዋንጫ የሥላሴ መጠጫ እያላችሁ የምትቀልዱ እነዚህ ፂማም ሰዎችን ለማጽደቅ ሰው መሰል ጣዖት ለማጽደቅ ይህን እግዚአብሔርን ቃል ጠቅሰሃል። የት አለ? እንዴ ያ ዘካርያስ ጋር የመጣው መልአክ መጥቶ እንትን አለው እንዴ? ዝም አለ እኮ። ቤቲ እሺ፣ እንዴት ናችሁ? ሙታት አድርገኝ ደግሞ የጠየቅኩ ነው። አይ ሚዩት አድርግ። እሷ ስትከፍት ነው እንዴ እንትን የምትለው? ሚዩት አድርግ ዲያቆን። ቆየህ እኮ ኔትወርክ ራሱ ንጹህ ነው፣ ቀይ አላበራም። ጸጥ ብለህ ተቀምጠህ እሷ ስትከፍትማ አትክፈት። እሺ ቤቲ ሰላም ናችሁ? እንደምናችሁ? እግዚአብሔር ይመስገን። እኔ አሁን በጣም ወደ ወንጌል ምናምን እያዳመጥኩ ስለሆነ እስኪ አንድ ሰው ላስደምጥና ይህን ሰው እስኪ ታውቀዋለህ ወይ? እስኪ ዝም ብዬ አያስፈልግም እንዳላዳምጠው ብዬ ነው። ዝም ብዬ አይ አንዴ ላዳምጥህ ለሰውዬው እንድትነግረኝ። በውስጥ ሀሳብ ዳይቨርት ታደርጊያለሽ። በውስጥ ላኪልኝ። 2 ደቂቃ ነው ወይም 2 ደቂቃ። በውስጥ አድርጊ። እዚህ ሌላ ቪዲዮ አይከፈትም። የማን እንደሆነ ስለማለቀው ሌላ ቪዲዮ አይከፈትም። እህታችን ቤቲ በውስጥ ላኪልኝ እሰማውና ከዛ የሚጠቅም ሰው ከሆነ የሚጠቅም ነገር ከተናገረ ስሚው ልሻለሁ፣ ካልሆነ ግን አትስሚው ብዬ ልሻለሁ ማለት ነው። ኦኬ እሺ፣ ቴንክ ዩ ቤትሻ። በውስጥ ትችያለሽ ስልኬን ስለተውኩልሽ ማለት ነው። ኦኬ ኤርሚያስ እንዴት ነህ? ኤርሚያስ ገስት ላይ ያለው ብሎክ ነው የማደርገው ወንድሜ፣ ከኔም ከዳንዬም ቤት። ምክንያቱም እናንተን እየጠራን መቀመጥ የለብንም። ስለዚህ መቀጣ ኢግኖራንስ ይባላል እና ስለዚህ በብሎክ ተሸኝተሃል። እሺ ቴንክ ዩ ምህረት ምህረት አቤት እንዴት ነው ወንድማችን? አይሁዳዊ
እ? አይሁድ አይሁድ። ኦኬ እንኳን ደህና መጣሽ። እኔ የምጠይቅ ያሉት ኢሳያስ ድንግል ትጸንሳለች ወንድም ልጅ ትወልዳለች የሚለው ላይ መጨረሻም ልጁ ማርና ቅቤ ይበላል ይላል እና እዚህ ጋር ማን ነው ስምህ? ትክክለኛው ስምህ? ምህረት አይደለም አውቃለሁ። ገና ስትናገር አውቃለሁ። ትክክለኛ ስምህን ተናገር። እኔ ስለማውቅ ማለት ነው። ትክክለኛው ስሜ ምህረት ነው። አይደለም ታዛቢ የሚለው ታዲያ ያው በድምፅ ነው የማውቅህ። ታዛቢው እንደሆንክ በድምፅ ነው የማውቅህ። ያ እንዲህ ነኝ እኔ የኢየሱስ ባሪያ። እሺ ችግር የለውም። በዋናው ስምህ በዚህ በምናውቅህ በታዛቢው ስምህ አልመጣህም። ኦኬ መቀጠል እችላለሁ። እና መጨረሻ ላይ እዚህ ቶፒክ ጋር ተያይዘን ኢየሱስም ማር አልበላም ቅቤም አልተቀበለም በበረት እንደነበረ አዲስ ኪዳን ይገልጽልናል። ስለዚህ ግጭት የለውም ወይ? ሰው ማምለክ ከእግዚአብሔር መንፈስ አይለየንም ወይ? እሺ ከኔ ጋር ስለ መሲያው ነው የምናወራው ማለት ነው። ኦኬ ስለ መሲሁ ነው የምናወራው ከአንተ ጋር ማለት ነው። ስለ መሲሁ ስናወራ አጠቃላይ ኢሳይያስ 7:14ን እዛ ጋር ስንደርስ እንተረጉመዋለን ማለት ነው። መሲህ በእስራኤል ቤት እንደሚመጣ የብሉይ ኪዳን ቢሆን አይሻልም? ችግር የለውም ነው እሱ ጋር ነው። ስለ መሲሁ ነው እኔ አጠቃላይ ስለ መሲሁ ነው የምናወራው። አይ ስለ መሲህ ስለሚገልጽ ብዬ ነው። ነው ግድ የለ እኮ እኔ አይገልጥም አላልኩም። ኢሳይያው የተናገረውን እሱን ክፍል ላይ ስንደርስበት በአውዱ እንፈታዋለን። ልክ ነው። ኢሳይያስ 7ን ብዙ ክፍል ስላለ ኢሳይያስ ብቻ አይደለም የብሉይ ኪዳን ነቢያት አጠቃላይ ስለተናገሩ ለማ ፍጻሜ እንዳገኘ አብረን እናያለን። ስለዚህ ስለ መሲሁ ነው የምናወራው። አንተ ጁዳይዝም ነህ። መሲህ በእስራኤል ቤት እንደሚመጣ የብሉይ ኪዳን ነቢያት ይናገራሉ አይደል ወንድሜ ታዛቢው? መሲህ እንደሚመጣ ማለት ነው። መሲህ ግን የጠየቁበት ያው የስደትም እስራኤል ሕዝብ ባለበት ህይወት በሙሉ መልካም ህይወት በስደት ስላለ ያው መሲህ ይፈልጉ ነበር። እሺ መሲህ እንደሚመጣ ይናገራሉ የብሉይ ኪዳን ነቢያት ማለት ነው። ይሄ መሲህ ከየት ነው ይመጣል ብለው የተናገሩት ነቢያት? ከዳዊት መሲሁ ከዳዊት ዘር መሲሁ ከዳዊት ዘር እንደሚመጣ ተናግረዋል። እሺ በምን ዘመን ይመጣል ብለው ተናግረዋል? ዘመኑ ያው የእስራኤል መሰብሰብ ኢሳይያስ 11 ላይ በግልጽ ይገልጸዋል። እሺ በምን ዘመን እንደሚመጣ የእስራኤል መሰብሰብ ኢሳይያስ 11 ላይ ይገልጸዋል። የእስራኤል መሰብሰብ እሺ ከየት ነው የሚሰበሰቡት እስራኤላውያን? ከዓለም ከአራቱ ገጽ ነው የሚለው ከምዕራብ፣ ከምስራቅ፣ ከምዕራብ ከአራቱም የምድር ማዕዘናት። እሺ ይህ መሲሁ የሚመጣበት ዘመን ተፈጽሟል ወይስ ገና ነው? ገና ኢሳይያስ 11 እንደሚሰጠን ያለው መሲህ ሲመጣ ኃይልም ሁሉም ነገር ተሰጥቶት ከሰይ ብትር ትበረታለች ነው የሚለው አይደለም? ኢሳይያስ 11 ላይ ሁሉም እንስሳት እንኳ እንስሳትን አይነኩም ማንኛውም ሰው ስለዚህ ተፈጽሟል ወይስ ገና ነው? በዚህ አልደረስንም። እንግዲህ አንበሳ በኋላ ላይ ማብራሪያ ትሰጠኛለህ። ተፈጽሟል ወይስ ገና ነው? ገና ነው። ቴንክ ዩ። አልተፈጸመም ማለት ነው። መሲሁ ሊወለድ ማለት መሲሁ ሊመጣ መሲሁ ሲመጣ ይሞታል ወይስ አይሞትም? መሲህ ሙሉ ኃይል ከእግዚአብሔር ተቀብሎ ስለሚመጣ አይሞትም። ኢሳይያስ 11 ነው የምናገር ያለሁት። ቆይ ይሞታል ወይስ አይሞትም ነው ያልኩህ? አይሞትም። አይሞትም ብሎ የሚለውን ተናግሯል።
ኦኬ እንትን ላይ እንዳትወስድ ዳንኤል ሊወስደህ ወይት ብራዘር የትኛው እኔ ታናክ ነው ከአንተ ጋር አሁን አዲስ ኪዳን አልጠራለን። አዲስ ኪዳን አንድ ጥቅስ አልጠቅስም። ታናክ ነው የምናወራው። እኔ አዲስ ክና አንብ ሙሉ ማቅረብ ትችላለህ፣ ችግር የለም። ችግር የለም። እኔ ታናክ ነው የማወራው። አንተ ጁዳይዝም ስለሆንክ በአዲስ ኪዳን መጽሐፍ ስለማታምን ከአዲስ ኪዳን መጽሐፍ አንድ ጥቅስ አልጠቅስም። ከሙሴ ሕግና ከነቢያት ከመዝሙራት ከታናክ ነው የምጠቅሰው፣ ከሶስቱ ማለት ነው። ኦኬ ስለዚህ እሺ መሲሁ ምን ሊያደርግ ነው የሚመጣው? በዚህ ዓለም ላይ ያለውን ስቃይ ሊሰራይ በደንብ ንገረኝ። ሊሰራይ ያለውን ስቃይ ሰዎቹ የሚሰቃዩበትን በአማርኛ ምን እንደሚባል አላውቅም። ሊሰራይ አይደለም የሚባለው መሰለኝ። በደንብ ንገረኝ። ሊሰራይ ኦኬ እኔ ሁላ ዘርፍ አኺ ካረጋሎ ቶ እሺ ምን ሊያደርግ ነው? ሊሰራይ ነው ወይስ ሊያስተሰርይ? ሊያስተሰርይ። ኦኬ ማለትም ይችላል። ከእግዚአብሔር ምን ሊያሰራው? እግዚአብሔር መንግስት ሊያሳወቅ ማለት ነው። ሊሰራይ ታዲያ ማለት ስራየት እኮ ማለት የኃጢአት ይቅርታ ማለት እኮ ነው። የግዕዝ ቃል ነው ስራየት ብሎ የሚለው። ሊሰራይ ብለህ ካልክ ወይ ደግሞ ሊያስተሰርይ ብለህ ካልክ ለኃጢአት ይቅርታ ሊሰጥ ማለት ነው። ያ መሲህ የሚመጣው የእስራኤልን ሕዝብ ከእግዚአብሔር ጋር ሊያቀራርብ። መሲሁ ለኃጢአት ይቅርታ ሊሰጥ ነው የሚመጣው ማለት ነው። ሪል የታወቀ ነው። ኦኬ ደስ ይላል። ለኃጢአት ይቅርታ ሊሰጥ ሊሰጥ ነው የሚመጣው አልከኝ። ቴንክ ወንድሜ ታዛቢ። ኦኬ ከየቱ ጋር ነው? ስለዚህ ገና አልተፈጸመም ብላልከኝ። መሲሁ ሲመጣ ይሞታሉ ይቤስልህ አይሞትም ብለኸኛል። እዚህ መሲሁ ሲመጣ አይሞትም ብለው ያሉ የብሉይ ኪዳን ነቢያት አንድ አንብብልኝ ሙሉን አንብብ። ቁጥር ስንት? ግድ የለም ቁጥር ስንት? ሙሉን አንብብ። እሺ ልብ በል። መሲሁ አይሞትም ብሎ የሚለውን ጥያቄ ነው የጠየኩህ። አይሞትም ብሎ የሚለው ኢሳይያስ 11 ጠቅሰልኛል። የአምላኬ ቃል ነው። ኤርሚያስ እኔ ጋር እንቀጥላለን። ወይት አይ ወንድሜ ነው እንቀጥል። ኤልያ አትግባ። ቴንክ ዩ። ከአንተም ጋር በኋላ እንቀጥላለን። ኢሳይያው 16 ቁጥር አለው። 11ኛው ምዕራፍ እንደዚህ ይላል። 11 ምዕራፍ 11 እኮ 11ኛው ምዕራፍ ጥያቄ ምንድነው? መሲሁ አይሞትም ብሎ ያለ ጥቅስ ነው ስጠኛልኩ። ኢሳይያስ 11 እንደዚህ አነባዋለሁ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የማንዘር ነው። አንዴ ነገደ ይሁዳ ነው። ነገደ ይሁዳ ኦኬ ታንክ ዩ። ነገደ ይሁዳ ነው። የቦኤዝ ልጅ ነው። የእሴይ ልጅ ነው። ኦኬ ቁጥቋጥ ያፈራል። የእግዚአብሔር መንፈስ ጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ለድሆች ነገር ግን ለድሆች በጽድቅ ይፈርዳል። ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል። ተኩላ ከበግ ጠቦትም ጋር ይቀመጣል። ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላብና ድብ አብረው ይሰማራሉ። ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባም ሕፃን በጉድጓድ ላይ ይጫወታል። ጡት የሚጠባው ሕፃናትም በፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ላይ አይጎዱም አይጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። በዚያን ቀን እንዲህ ይሆናል። ለአሕዛብ ምልክት ሊሆን የቆመውን የእሴይ
ቆይ ለአሕዛብ ምልክት የሆነ የሚለውን እንዲሰሙ ስለፈለግኩ ነው። ኦኬ ቀጥል። ቆይ እያነበብኩት ነው። ምንም ችግር የለም። በዚህ ቀንም እንደዚህ ይሆናል የሚለው ጀምረ ቆይ ላንብበዋ። እያነበብኩ እኮ ነው። አቋርጠህ ነው። ይቅርታ በጣም ችግር የለም። በዚያን ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። በዚያን ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሦርና ከግብፅ ከጳጥሮስ ከኢትዮጵያ ከኤላትም ከሰናኦር ከሐማትና ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል፣ ለአሕዛብም ምልክትን ያቆማል። ከእስራኤልም የተጣሉትን ይሰበስባል፣ ከይሁዳ የተበተኑትንም ከአራቱም የምድር ማዕዘኖች ያከማቻል። የኤፍሬምም ምቀኝነት ይርቃል፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። በምዕራብም በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ። የምስራቅም ልጆች በአንድነት ይበዘብዛሉ። በኤዶሚያስ እና በሞዓብ ላይ እጃቸውን ይዘረጋሉ። የአሞንም ልጆች ለእነርሱ ይታዘዛሉ። የእግዚአብሔርም የግብፅን ባህር ይመታዋል፣ ሰዎችም በጫማቸው እንዲሻገሩ ያደርጋቸዋል። ከግብፅ በወጣ ጊዜ ለእስራኤል እንደነበረ ለቀረው ለሕዝቡ ቅሬታ ከአሦር ጎዳና ይሆናል ይላል። ቁጥር 16 ነው። ኢሳያስ ሙሉን ያነበብኩትኝ። ጥያቄን ላስታውሳ እንዴ። መሲሁ ይሞታል አይሞትም ብዬ ስለ አይሞትም ብለኛል። ማን ነው ከብሉይ ኪዳን ነቢይ መሲሁ አይሞትም ብሎ የተናገረ አንድ ነቢይ? ቆይ የታለ መሲሁ አይሞትም ብሎ የሚል የተጻፈ እዚህ ክፍል ላይ? ይኸውልህ ለአሕዛብም ይላል እኮ አይደለም እንዴ? የታለ መሲሁ አይሞትም ብሎ የሚለው? ቆይ ለአሕዛብም መልእክት ይሆን ዘንድ አሁን የምናየው ከኢራን ጋርም ከማንኛውም ሰላም የኔ ጥያቄ እሱ አይደለም። ከእስራኤል ጋር በተገናኘ አይደለም። መሲሁ አይሞትም ብሎ የሚለውን ከእስራኤል ጋር ያለ ጦርነት፣ ከኢራን ጋር ያለ ጦርነት፣ ከሌሎች ሀገራት ጋር የነበራት ጦርነት፣ ከዚህም በኋላ የሚመጣውን ጦርነት እሱን አይደለም። እኔ የጠየኩት መሲሁ ይሞታል ወይስ አይሞትም ብዬ ስልህ አይሞትም ብለህ ስትለኝ አከበብኩትና ከብሉይ ኪዳን ነቢያት ታናክ ላይ ማለት ነው፣ ከታናክ ከሙሴ ሕግ ከነቢያት ከመዝሙራት መጽሐፍት ከ39ኙ መጽሐፍት ማለት ነው፣ በእናንተ ከምትቀበሏቸው ከ24ቱ ከነዛ መጽሐፍቶች ውስጥ አይሞትም ብሎ ትንቢት የተናገረ ማነው ብዬ ስልህ ኢሳያስ አልከኝ። ከምዕራፍ 11 ከቁጥር 1 እስከ 16 ድረስ አነበብኩ። የትኛው ቁጥር ላይ ነው መሲሁ አይሞትም ብሎ የሚል ቃል ያለው? መጽሐፉ ላይ እንግዲህ ስለ መሲህ ሲገልጽ እንደማይሞት ለእስራኤል ንጉሥ የቱ ጋር የቱ ጋር ነው አይሞትም ብሎ የሚለው ቁጥር ስንት ላይ? ሁለታችንም አማርኛ ላይ ያነበብነው እኮ። የቱ ጋር ቁጥር ስንት ላይ ሌው አይሞትም ብሎ የሚለውን የተናገረው ኢሳያስ? ለአሕዛብም ብትር ይሆን ዘንድ ብለህ እንኳን እንዴ ወንድሜ ታዛቢው፣ አይሞትም ብሎ የሚለውን ኢሳያው የተጠቀመው የትኛው ቁጥር ላይ ነው ያልኩ? ይኸውልህ ይሞታል የሚለው አዲስ ኪዳን ላይ ነው ያለው። እኔ እሱም በኋላ ከብሉይ ኪዳን አሳይሃለሁ። ከብሉይ ኪዳን አዲስ ኪዳን የማታምነው ቃል ስለሆነ እንዳጠቅስ እኔ ታናክ ነው የማወራው። ብሉይ ኪዳን ላይ ከዳንኤል በስተቀር የታለ ኢሳያስ ላይ አልከኝ። ቶ ሌላውን የታለ ዳንኤል ማለት ኢሳያስ ላይ? ቆይ ፕሊስ ታዛቢው ፕሊስ፣ አንተ ትልቅ ሰው አይደል እንዴ? ኢሳያስ 11 ላይ መሲሁ አይሞትም ብሎ ይላል ብለህ ያልከኝ አስነበብከኝ። አውጣው 11ኛው ምዕራፍ አልከኝ፣ አወጣሁት። ባይዘዌ ብሉይ ኪዳን ከሙሴ ሕግ ከቶራ እስከ ሚልኪያስ ድረስ ባለው ታናክ ላይ አንድ ጥቅስ ነው ያሳየኝ ብያልኩ። በእስራኤል አምላክ ስም እለምንሃለሁ፣ መሲሁ አይሞትም ብሎ ትንቢት የተናገረ የአባቶቼ የነቢያት አምላክ ትንቢት ያናገራቸው አይሞትም መሲሁ ብሎ የተናገረ ዳንኤል 7 ላይ አልጠየቅኩም። ኢሳያስ ላይ ያስነበብከኝ አድምጠኝ። ኢሳያስ ላይ ያስነበብከኝ ላይ የታለ ነው ያልኩህ ወንድሜ ታዛቢው። 16 ቁጥር አስነብበኝ ስታበቃ ባልቆጭ የሚያምላከኝ ቃል ያለ ይሞታል የሚለውን ግለጽና ኖ አልገልጽም። አንተ አይሞትም ብለህ ክሌም አድርገሃል። ነቢያትን ጠቅሰሃል። ኢሳያስን አወጣኸው፣ አነበብኩ። ሌላ ነቢይ ብሉይ ኪዳን እኮ አዲስ ኪዳን ሌላ ነቢይ አዲስ ኪዳን አትበል። አንተ አይመለከትም አዲስ ኪዳን መጽሐፍ ስለማታማ ማለት አዲስ ኪዳን ላይ የምትሄድበት ላይ ብራዘር እኔ አልሄድም። አዲስ ኪዳን አበደን በ4 ነጥብ የዘጋሁት ነው። አልሄድም አዲስ ኪዳን ላይ። ከአይሁዳውያን ጋር ስነጋገር በታናክ ነው የማወራችሁ። ታውቀኛለህ እኮ ታውቀኛለህ። ታናክን እኔ ፊት ልትጠቅሷት አትችሉም። ከቻልክ ግን ጋሄድ ሞክር ብራዘር። አንድ ጥቅስ ጥቀስልኝ። አሁን እኮ የገለጽኩ ነው ያለሁት። በቃ ብራዘር እግዚአብሔር ይሰጠን መጽሐፍ ከበረሺት ጀምረ አንድ ጥቅስ ጥቀስልኝ። ከበረሺት ጀምረ አንድ ጥቅስ ጥቀስልኝ።
መሲሁ አይሞትም ብሎ ትንቢት የተናገረ ነብይ አለ። ኤርሚ አሁን ስለዚህ የለም ማለት ነው። ግልጽ ሆኖ ቀረበልህ። አሁን አንበሳ የታለ ምኑን ግልጽ አንበሳ ስጋ ሳይበላ ሲበላ አይተሃል ወዳጄ? እኔ አንበሳ ስጋ ይብላ ከፈለገም ችፕስም ይብላ፣ እሱ አይደለም እኔ አሁን ዋና ጥያቄ። እውነቱን የእግዚአብሔር መንግስት የሚገልጸውን ነገር እኔ ነኝ የሚታረኩ። እባክህ አውቃለሁ፣ ባይዘው ስለማውቅ ማለት ነው። ግን እየጠየቅኩ ያለሁት በቅንነት የጠየቁ ጥያቄ መሲሁ ይሞታል ወይስ አይሞትም ብዬ ስጠይቅህ አይሞትም አልከኝ። ጻፍኩ። ኤርሚ ለምን አንተ እየገባህ ሰዎች እንዳይገባቸው ታደርጋለህ? ታዛቢው ፕሊዝ መሲሁ ይሞታል ወይስ አይሞትም ብዬ ስለ አይሞትም አልከኝ። ኦኬ አሁን ኢሳይያስ 11 ላይ ይሞታል አለ። እባክህ እያወራሁ ነው። እባክህ አይሞትም አልከኝ፣ አስምሬ ያዝኩኝ። ከብሉይ ኪዳን ነቢያት መሲሁ አይሞትም ብሎ ያለውን አንድ ነቢይ ጥራል ብዬ ስለ ኢሳይያስ 11 አውጣው አልከኝ። አወጣው። 16 ቁጥር አለው፣ አነበብኩ። የትኛው ቁጥር ላይ ነው መሲሁ አይሞትም ብሎ የሚል ቃል ነቢዩ የተጠቀመው? እሱን አሳየኝ ብያልኩ። ዘልየው ከሆነ ስለ አሕዛብ መናገሩን አይደለም እኔ የጠየቁ፣ መሲሁ አይሞትም ብሎ ትንቢት የተናገረ ነብይን አሳየኝ ብያልኩ። ብራዘር አሁን ያለንበት ታይም ላይ ባለፈውም ስለ ኢራን ስትናገር ነበር። እሺ ታዛቢው እኔ ነኝ። አሁን ሚዩት ያልኩ እውነቱን ልንገርህ፣ ከጽዮኑ አለት ጋር ነው መተህ የተጋፈጥከው። ከማን ጋር? ከቃሉ ጋር ማለት ነው። የጽዮኑ አለት እኔ አይደለሁም፣ ቅዱስ ቃሉ ማለት ነው። የቃሉ ባለቤት ከመሺያው አገልጋይ ጋር ነው መተህ የተጋፈጥከው። እኔ የምጠቅስልህ ከሙሴ ሕግ ነው። ስለ ኢራን እኔ ኤርሚያስ የተናገርኩት ተናግሬያለሁ። ኦኬ እናንተ ተናገርልን ብላችሁ አይደለም፣ የአምላኬን ቃል ስለማቅ ተናግሬያለሁ። ወደ ኢራንና ወደ ሊባኖስ ጦርነት ለምን ትሄዳለህ? እሱንማ በተናገርኩበት ማንም ተናገር ብሎ ሳይለኝ ይናገራለሁ። ተናግሬያለሁም እናገራለሁ። የጠየቅኩህ እኔ ኢራን አትበለኝ። መሲሁ አይሞትም ብሎ የተናገረ ነቢይ አሳየኝ ብያልኩ። ኢሳይያስን አወጣው። አሁን ያነበብከው ላይ መሲህ ይሞታል ይልሃል ወይ? አይልም። አንተ አይሞትም ብሎ የሚለውን አሳየኝ ነው ብያልኩ። አይሞትም ብሎ ለሚለው እኮ መረጃ መሲህ እሰይ ብትር ተቀብሎ ስለሚመጣ ሁሉንም ወዳጄ ታዛቢ ይቅርታ እንግዲህ በአንተ ሙድ ካልሆንኩኝ ይቅርታ። ስለዚህ አይሞትም ብሎ ለሚለው እግዚአብሔር የለም። አድምጠኝ፣ ኢሳይያስን እንዳትጠቅስ። የሚሞት እግዚአብሔር የለም ወዳጄ። እሱም በኋላ ልናወራ ነው። ቆይ አሁን ይሁድ የሚለው ቃል ኤርሚያው ላይ ነው ያለው። እሱ ይሁድ ኤርሚያው ላይ ነው ያለው። ይሁድ ሄባብ የሚለው የሚኖር አሁንም ምንም እግዚአብሔር መንፈስ ካለ ለምን ትቆጣለህ? ኢሳይያስን ጨርስ፣ በማስረጃ በትክክል አውራ። ስለዚህ ኢሳይያስን የጠቀስከው ሁለተኛ እንዳጠቅስ። መሲህ አይሞትም ብሎ አይልም ኢሳይያስ። አላለም እኮ መሲህ አይሞትም። አንተ መሲህ አይሞትም ብለህ ላልከው አይል ሙሉ ይሞታል የሚልም የለም። ኦኬ ይሞታል የሚል የለም አይደል? አዎ እሺ እዚሁ ከኢሳይያው ላሳያ 53ኛው ምዕራፍ ላይ ስለ እስራኤል ሆሎኮስት ላይ የሚናገረው ስለ እስራኤል ሆሎኮስት ነው የሚናገረው አይደል? አዎ ቴንክ ዩ። ምን ይላል ይታያል አይደል? ወንድሜ ታዛቢው ስለ እስራኤል ሆሎኮስት ማለት ጀርመን ላይ ስላለቀው እልቂት ነው የሚያወራው ብለው አባቶች ያጣመሙትን ትርጉም እዚህ አሁን አባቶች ያለውን የእስራኤል ግድ የለም እኔ በዛ አንተ ጎጃም ውስጥ ነበር ካራ ብራዘር፣ እኔ ጎንደር ውስጥ ነበርኩኝ እና ፈላሻ ካይላ እያሉ የቀጠቀጡኝ ነው ያደኩት ብራዘር። እሱን እኔ የምናገርበት ሰዓት አይደለም። ኦኬ እሱን በምናገርበት ቦታ ተናግሬያለሁ። እውነቱን እናገር። እውነት አይደለም የምትመሰክረው። ለምን እንደምትቀላቅለው አንተንም ትቀላቅላለህ። እውነቱን መሲሁ እንደሚሞት ኢሳይያስ የተናገረው ልናገር። አንተ አይሞትም ብለሃል። ያመጣው መረጃ ውሃ የማያነሳ ነው። እኔ ግን መሲሁ እንደሚሞት ለሁላችንም አንድ ጊዜ ይወዳኛል። እባክህ ታዛቢው መሲሁ አይሞትም አልከኝ። መረጃ አምጣ ብዬ ስለ ኢሳይያስ 11 አመጣ። 16 ቁጥር አነበብኩኝ። መሲሁ አይሞት ብሎ የሚለውን ያንተን ውሸት ኢሳይያስ ሊያጸድቀው አልቻለም።
አንተና ኢሳያስ ሆድና ጀርባ ናችሁ። አንተና ኢሳያስ ጠላት ነው አለ። እባክህ ላውራበት። እሰጥሃለሁ፣ ታወራለህ። እሺ ኦኬ፣ እሰጥሃለሁ። ስለዚህ ኢሳያስ መሲህ አይሞትም ብሎ አላለም። ኢሳያስ 11ም ሲናገር መሲህ አይሞትም ብሎ አላለም። የጠቀስከው ጥቅስ ለጠየቁ ጥያቄ መልስ የሚሆን አይደለም። ኦኬ፣ ልብ በል ስማ። ኢሳያስ ግን መሲሁ እንደሚሞት እንደዚህ ይናገራል። እኛ ሁላችን እንደ በጎች ተቅበጥ። እባክህ እኔ አረብሽም። ኦኬ፣ ስለዚህ አትክፈት። ከከፈትክም አታውራ። ከፍታለሁ ማለት አረብሽም፣ ችግር የለም። አዎ እሺ፣ ኖ አትዝጉት። ይክፈት፣ ችግር የለውም። ማይኩን ኦን አድርጎ ይቀመጥ፣ ችግር የለውም። ኢሳያስ ግን መሲሁ እንደሚሞት እንደዚህ ይናገራል። ይኸውልህ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ካለ በኋላ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። መወገድ ብሎ የሚለው ቃል መገደል ማለት ነው። እንደተወገደ ከትውልዱ ማን አስተዋለ? ቆይ አድምጠኝ። ከክፎች ጋር በኋላ እሰጥሃለሁ፣ አንብቤ ትተነትነዋለህ። እኔ ፊት ትተነትነዋለህ። ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ብሎ ይላል። ኢሳያስ ይህን የተናገረው ለማን ነው? ይህን ለእስራኤል ሕዝብ ነው የተናገረው። እስራኤል ሕዝብ በጣም ሆሎኮስት ተብሎ በአሁኑ ሰዓት ታሪክ ላይ የምንማረው የጀርመን ናዚ የሰሩትን ድርጊት የሚገልጽ ምንም ነገር አልተናገሩም። ሲሞቱም የትኛውም ሚዲያ አልነበራቸውም። ማንነታቸውንም እንደ ሰው እንደተፈጠሩበት ስቃይ እየተሰቃዩ ተቃጥለው ማንኛውም ጴንጤ ሆነ ኦርቶዶክስ ሆነ ሁሉንም ስለ ጅዎች የተሰቃዩትን ስቃይ እንዲያይ እፈልጋለሁ። ያን ስቃይ ነው የሚገልጸው። ያን ስቃይ ደግሞ ማንኛውም እስራኤላዊ ባለጸጋ ወይም ማንኛውም ሀብት፣ አሁን ዛሬ በእስራኤል ሕዝብ በሀብት የተሞላ ሕዝብ ነው። ያንን ረስተው ባሉበት ቦታ ላይ እግዚአብሔርን አለማወቅ፣ እግዚአብሔርን ትተው በነበሩበት ህይወት ውስጥ ሄርጾግ የሚባለው የእስራኤልን መስራች ኧረ ምንድን ነው የምታገናኘው? በክርስቶስ አሁን ቴዎድሮስ ሄርጼላ ሄድክ በአንዴ እንዴ? ኦስትሪያ ውስጥ ስለተወለደ የሀገሬ ማንነት እኮ ነው ብራዘር። እኔ ለአንተ ቁጭ አድርጌ አስተምርሃለሁ። ኦኬ፣ የጠየቅኩን ጥያቄ መልስልኝ። ቴዎድሮስ ሄርጼል ኦስትሪያ ውስጥ የተወለደ አይሁዳዊ፣ ስለ አይሁድ ህዝብ መሰብሰብ የተናገረ በ18 ምናምን አካባቢ ላይ የተነሳ ሰው ስለሱ ታወራለህ። ኢሳያስ 53 ላይ የተናገረው ይህ ማን ነው ብዬ ስልህ በጀርመን ለተገደሉት በሆሎኮስት ላለቁት አይሁድ ቴንክ ዩ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ የተባለው እርሱ የተባለው ማን ነው? የእስራኤል ሀብት፣ የእስራኤል ብልጽግና፣ የእስራኤሎች የሁላችንም በደል የሁላችንም በደል ኤርሚያስ ታውቃለህ አይደል? ሁለታችን ስናገር እየተደማመጥን ነው። አዎ እግዚአብሔርም የሁላችንም በደል ብሎ እኔ የሁላችንም በደል በእርሱ ላይ አኖረ የተባለው ማን ነው? ይኸውልህ በህይወት ላይ ሰው ልጅ ሲሰርቅ አልጠየኩም። ለምንድን ነው ወደ አልሆነ ውስጥ ቆይ ልጨርስ። እኔ ነው የሚዩት ያደረኩ። እንደዚህ አይነት ቀልድ አቁም ከኔ ጋር። የአምላኬን ቃል ነው ማለት ኤርሚያስ። ይኸውልህ አንተ እንደምታስረዳው የራሴን ሐሳብ አንተ አስረዳ። እየጠየቅኩ ነው። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ የተባለው ማን ነው? እግዚአብሔርም ማወቅ የሆነው እኮ እስራኤልን ይኸውልህ አንድ አትክልት ስትተከል ፍሬዋን የሚሰጠው ያለም ክርስቶስ ይኸውላችሁ፣ በቃ
እኔ የጠየቅኩህ ለምን አትመልስም? እግዚአብሔርም የሁላችን ለምን አንተ ቆይ የሰውን ሐሳብ ለምን አትቀበልም? ምኑን ልቀበልህ? እኔ እየጠየቅኩህን ትተህ እኔ አሁን የምናገር ያለሁትን መቼ ሐሳቤን አስጨረስከኝና። እሺ ጋይድ፣ እሺ ቀጥል። ኦኬ አንድ አትክልት አንድ ፍሬ ስትተክል 8-7 ዘርፍ ሰርታ ትበቅላለች አይደለም እንዴ? እስራኤልን በዓለም ላይ የተከለው የእግዚአብሔርን ማወቅ እንዲኖር ስለፈለገ ነው። እግዚአብሔር እስራኤልን ፈልጎ ሊያሰቃየው ፈልጎ ወይም እንትን ብሎ ካንተ የተለየው ስጋ፣ ካንተ የተለየው ህይወት፣ ካንተ የተለየ ደስታ ያለኝ ሆኖ አይደለም። እግዚአብሔር የፈለገው ለዓለም እስራኤልን በየቦታው ስለበተነ ያን ፍሬ እንዲበቅል ስለፈለገ እግዚአብሔርን ማወቅ እንዲቀርቡ በጣዖት እንዳያመልኩ እስራኤልን በተነ። እስራኤል እኮ የበኩር ልጅ ስለሆነ የተለየ ንግስና የለው። ይህ እኮ ነው አሁን ጥላቻው በጀርመን የነበረው ግድያ፣ ያ የእስራኤልን ጥላቻ የእስራኤል እኔ በኩር ልጅ ነኝ ስላለ አይደለም። እኔ ካንተ ያነሰ ህይወት ካንተ በልቼ ካንተ የተለየ ህይወት የለኝም። እግዚአብሔርን የምታከብር ከሆነ የእግዚአብሔርን ብትር ማክበር አለብህ። ይህንም ነገር ልብ በሉ። የጠየቅኩት ጥያቄ እግዚአብሔር የሁላችንም በደል በእርሱ ላይ አኖረ ተብሎ የተባለለት አካል ማን ነው ነው? እሱ የሚያወራው ችግኝ በቀለች፣ ተበተነች ምናምን ነገር ብሎ የሚል ማለት ነው። ለጥያቄ መልስ ልትሰጥ አትችልም። አንተ አይደለም ራባዮችን ብታመጣ ለጥያቄ መልስ ናቸው። ቆይ ፕሊስ ላውራ። አዳመጥኩ አይደል? የመጣሁበት ጥያቄ እኮ አስተኛል። አዳመጥኩ አይደል ወይ? አዳመጥኩ አይደል? አንተ ብልታደምጠኝ ድንግል ትወልዳለች የሚለውን እኮ አልገለጽክልኝም ቅድም። እኔ ነኝ ሚዩት ያደረግኩ። ባላደርግ ደስ ባለኝ ነበር። ትልቅ ሰው ነህ አውቃለሁ። ራስን ደብቀህ ምህረት ብለህ መጣ ታዛቢው። እንደዚህ ባላደርግ ደስ ባለኝ ነበር። አንተ ስታወራ ዝም አልኩ። ለጥያቄ መልስ አሰጠኝም። ኦኬ ነቢያቱ ከነቢያት መካከል መሲህ አይሞትም ብሎ ያለ ነቢይ አንድ አሳየን ብዬ ስልህ ሄደ የማይገናኝ ጥቅስ ኢሳይያው ላይ ሄደ ጠቀስክ። ምዕራፍ 11 ላይ 16 ቁጥር አነበብኩ። እዛ ክፍል ላይ መሲሁ አይሞት ፕሊስ መሲህ አይሞትም ብሎ የሚል የተናገረበት ክፍል የለም። ይሄው ነቢይ ግን መሲህ እንደሚሞት የተናገረበትን ሌላ ሳይ ብዬ 53 ቁጥር 6 ጀምሬ አነበብኩኝ እና ስጠይቅ በሆሎኮስት ለተገደሉት አይሁዳውያን የተነገረ ቃል ነው አልከኝ። ኦኬ አይደለም፣ አንተ ነው የወሰድከኝ ወደዛ። እባክህ አንተ ነው የወሰድከኝ። እኔ የተናገርኩት ያለው አሁንም እኔ ነኝ የሚዩት ያደረግኩ። አሁንም እኔ ነኝ የሚዩት ያደረግኩ። ኤርሚያስ አንዴ እቺን ጨርስና እኔ ልጨርስ። እኔ ያወራሁትን ልጨርስ። ግማሽ ሰከንድ። እሺ ልታገስህ። ጥያቄን ግን መልስልኝ። በእግዚአብሔር የሁላችንም በደል በእርሱ ላይ እኔ መልሳለሁ። የተቻለኝን እግዚአብሔር የገለጸልኝን እነግርሃለሁ። አንድ ነገር የምነግርህ ያለሁት እኔ የተነሳሁበትኝ ኢሳይያስ 7 ድንግል ትጸንሳለች የሚለው ላይ ማርና ቅቤ ይበላል የሚለው ላይ ኢየሱስ በበረት ያደገ የኖረ ሰው ነው። እኔ ነኝ የሚዩት ያደረግኩ። ስለሱማ ገና መሲሁ በአጠቃላይ በብሉይ ኪዳን ነቢያት እንደሚወለድ እንደሚመጣ፣ ኬት እንደሚመጣ፣ ከማን እንደሚመጣ፣ ይሞታል ወይ አይሞታም ወይ፣ መቼ ነው የሚመጣው፣ መጥቷል ወይ አልመጣም ወይ፣ ካልመጣስ መቼ ነው የሚመጣው፣ ከመጣስ መቼ ነበር የመጣው ብሎ የሚለውን እንድናይ ብለን በስፋት እንድናይ ብለን ጀመርም ማለት ነው። አሁን የተጠየቀውን ይሄንን ተንቀጥቅጠው ነው የሚወጡት። መልስ የለም። ቁጥር 7 ተጨነቀ ተሰቃየም አፉንም አልከፈተም። ሚዩት አድርግ። ተጨነቀም ተሰቃየም አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ በገዳዮቹ ፊት ማለት ነው ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ማን? መሲሁ ማለት ነው። በማስጨነቅና በፍርድ ተወሰደ። የእስራኤል ሕዝብ ሚዩት አድርግ። ተናገር ብዬ ስል እኮ በቃ ከንፈርህ አላበው። ሚዩት አድርግ። ኦኬ አንተ የጠቀስከውን ጥቅስ ቅድም አብራራ ብዬ ኢሳይያስ 11ን ጠቀስክ፣ አነበብኩልህ። አብራራው ብዬ ስልህ ችግኝ ማፍያ መትከል፣ ቅርንጫፍ፣ ግንድ፣ ቅጠል፣ ፍሬ ምናምን ሚዩት አድርግ። እስኪ ለአምላክ ቃል እንኳን ክብር ስጥ። አንተ የጠቀስከውን ጥቅስ ማብራራት አቅቶ ስንት ስለምን እስካሁን ድረስ አልመንክም። እኔ ስናገር ደግሞ አትበለኝ መጣ ማለት ነው። ኦኬ በማስጨነቅና በፍርድ ተወሰደ።
ስለ ህዝቤ ይላል። አሁንም ማይኩን ክፈትና መልስልኝ። ኢሳይያስ ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ያለው ማን ነው? ኢሳይያስ ስለ ህዝቤ ነው ብሎ ስለ የሚለው ማን ነው? ህዝቤ የሚለው እግዚአብሔር ነው። እግዚአብሔር ነው ስለ ህዝቤ ኃጢአት ተመቶ ብሎ የሚለው። አዎ ቴንክ ዩ። ስለ ህዝቤ ብሎ የሚለውን እንዳትቸኩልብኝ እሰጥሃለሁ። ስለ ህዝቤ የሚለው እግዚአብሔር ነው ብለሃል። ያው ጌታ ነው። እሺ፣ በአንተ ማለት ነው። እሺ፣ ስለ ጌታ ህዝብ የተመታው ማን ነው? ስለ ጌታ ህዝብ የተመታው ማን ነው? ስለ ጌታ ስለ ህዝብ ይላልና ጌታ ነው ያለው ብለኛል። ጥሩ። ስለ ጌታ ህዝብ የተመታው ማን ነው? የተወገደው ማለት ነው። ብታነበው መልካም ነው። አላነበውም። ማን ነው እንዴ? አንብቦ የተመታው ማን ነው? ቃሉ እኮ ይፈታል እኮ። ስለ ህዝቤ የተመታው ማን ነው ይላል። ይኸው መልሻ አነብልሃለሁ። በማስጨነቅና በፍርድ ተወሰደ። ስለ ህዝቤ ኃጢአት፣ ስለ እስራኤል ኃጢአት ማለት ነው። እግዚአብሔር ነው ያለው ብለኛል። ኦኬ። ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ያለው ይሄ ስለ ህዝቤ ኃጢአት ብሎ የሚለው ጌታ ነው ብለኛል። ኦኬ። የተመረጠ የእስራኤል ህዝብ ስለ ጌታ ህዝብ የተመታው ማን ነው? ከአብርሃም ጀምሮ እግዚአብሔር መርጦታል አይደል እንዴ? ብራዘር ከየተጀመረው መረጠው አይደለም ብዬ የምልህ እኔ ኢሳይያስ 51 ላይ ይናገራል። ልክ ነው፣ አብርሃምን መርጦታል። አሁን ስለ ህዝቤ ኃጢአት ተመቶ ብሎ የሚለው ማን ነው? ስለ እስራኤል ኃጢአት የተመታው ግለሰብ ስለ እስራኤል ኃጢአት የተመታው የእስራኤል ህዝብ ነው። ግልጽ እኮ አማርኛ ነው። አንተ አማርኛ በጣም ትችላለህ። ኦኬ በቃ ስለ እስራኤል ህዝብ የተመታው የእስራኤል ህዝብ ነው። ግልጽ እኮ ነው። ስለ እስራኤል ህዝብ የተመታው የእስራኤል ህዝብ ነው። ልብ በል፣ አንተ ነው ያልከው። እሺ እቀጥላለሁ። ነብዩ አልጨረሰምና ከክፎች ጋር መቃብሩን አደረጉት፣ ከባለጠጎችም ጋር በሞቱ ሆኖም ግፍ አላደረገም ነበር ይላል። ይሄ ግፍ ያላደረገው ተንኮልም በአፉም ተንኮል አልተገኘበትም ነበር የተባለው ግፍን ያላደረገው ተንኮል በአፉ ያልተገኘበት ማን ነው? እሱ የእስራኤል ህዝብ። ኦኬ። ተንኮልና ግፍ ያልተገኘበት እንዴት ቀልደኛ ነህ እባክህ። ተንኮልና ግፍ በአፉ ያልተገኘበት ህዝብ ማን ነው ያልከኝ? እስራኤል ነው ብላ። እሺ፣ እስራኤል በአፉ ተንኮልና ግፍ እንዳልተገኘበት የሚናገር የመጽሐፍ ቅዱስ ክፍል ስጠኝ። ይኸውልህ እስራኤል ህዝብ መሲህን ሲፈልግ ተንኮልና ግፍ በአፉ እንዳልተገኘበት የሚናገር የእስራኤል ህዝብ እግዚአብሔር እንደሚያስቸግረው ታውቃለህ እኮ። አስቸጋሪ ከሆነ ታዲያ ተንኮልና ግፍ ተገኝቶበታል። በተንኮሉ እስራኤል አስቸግሮ ያዕቆብን ሲመርጥ ደግሞ የጠየቅኩህን ብቻ መልስልኝ። ተንኮልና ግፍ ያዕቆብን መረጥ። ኧረ እባክህ ተንኮልና ግፍ አልተገኘበትም ብለኛል። እስራኤል ተንኮልና ግፍ እንዳልተገኘበት የሚናገርበትን የመጽሐፍ ቅዱስ ክፍል ስጠኝ። ኤርሚያስ መጽሐፍ ቅዱስ የምናገረው አይደል እኮ ንገረኝ። ጥቅሱ ላይ ያዕቆብን መረጥኩ ኢሳያስን። ብራዘር እኔ ስለ አባቶች መመረጥ አይደለም የምነግርህ። አባቶችንማ መርጦታል እኮ አልኩ። ምን ነው የምታወራው? እኔ አርዕስት አልቀይርም። አሁን እኛ የምናገረው የእግዚአብሔር መንግስት እባክህ ታዛቢው፣ በመጀመሪያ የምታወራውን ሰው በጥንቃቄ ማወቅ አለብህ። ታውቀኛለህ ደግሞ ታውቀኛለህ። ኤርሚያስ የእግዚአብሔር መንግስት ስሜን ደጋግመህ በመጥራት መልስ አይሆንም። ታናክ ይዘህ እፊቴ አትቆምም። ማንም አይሁዳዊ ይሁን የእግዚአብሔርን መንግስት ሰዎች ማለት በመጀመሪያ የምታውቀውን የእግዚአብሔርን ቃል ታናክ ለማውራት መረጃ ካለህ ብሉይ ኪዳን፣ አዲስ ኪዳን ብሉይ ኪዳን በሙሴ ሕግና በነቢያት በመዝሙራት ላይ የማውራት 39ኙ ቅዱሳት መጽሐፍት ላይ የማውራት አቅሙ ካለ ታዛቢው ለምጠይቅ ጥያቄ መልስ ስጠኝ። ለጠይቁ ጥያቄ በደንብ መልስ መስጠት አለብህ። የእስራኤል ህዝብ ነው ብለህ ክሌም ስታደርግ ኦኬ፣ ተንኮል በአፉ እንዳልተገኘበት ግፍንም አላደረግም ብለህ ያልከው እስራኤል ህዝብ ነው ብለኛል። የትኛው ጀርመን ውስጥ በየትኛውም ክስ ሲቀርቡ እታች ውረድ።
እታችሁ ሌላ ከሌላ ሂዳይ ካለ መምጣት ይችላል። ኤልያው መምጣት ይችላል። አሁን ሌላ ካለ መምጣት ይችላል። ኤልያው ካለ መምጣት ይችላል። ቅድም እንዳደረቡ ብዬ ነው። እኔ እናንተን ሳስብ ሁሉ ቀን ኢሳይያስ 6 ነው ትዝ የሚለኝ ኢሳይያስ 6 ነው ትዝ የሚለኝ። እግዚአብሔር ከዚህ ካልፈታችሁ በስተቀር ማን ሊፈታ ይችላል? ስለዚህ ስለ እናንተም በብርቱ ወደ እግዚአብሔር ክርስቲያኖች መጮህ አለብን። ይሄ ቃል ነው ትዝ የሚለኝ። ሁሉ ቀን ከነሱ ጋር ሳወራ ይሄ ቃል ነው ትዝ የሚለኝ ወገኖች። ጌታ የተቆጣው ህዝብ ራሱ እግዚአብሔር ካልፈታ በስተቀር እንዴት ይሆናል? እንደዚህ ይላል፣ እርሱም ሂድ ይህንን ህዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው አለው። በዓይኖቻቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ፣ ልብ በሉ፣ የአምላክን የእግዚአብሔርን ቃል የአምላክን ድምፅ እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ህዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ። ታዛቢውን ሌሎች አይታቻ ጥርቅም ያለ ማለት ነው። ልዑል ካልፈታቸው በስተቀር ማንም አይፈታቸውም። እነሱ ለምን ከቃሉ ርቀው ነው የሚኖሩት? እግዚአብሔር ደግሞ ቅሬታ አለው። በእስራኤል መካከል ቅሬታ ስላለው ቅሬታውን እግዚአብሔር አላጠፋም። ቅሬታ ስላለው እንደነ እህትየው እንደነ ሰኒ አይነት አሉ። የእግዚአብሔር ቃል እውቀት የእግዚአብሔር ቃል እውነትን የተገለጠላቸው ማለት ነው። ለዚህ ነው ኢሳይያስ 6ን አንብቦት ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ የሚለውን እያየ ስለ እስራኤል ህዝብ ኃጢአት የእስራኤል ህዝብ ተመታ ይለኛል። ግፍንም አላደረገም ተንኮልም በአፉ አልተገኘበትም ብሎ እንዳይ እስራኤል እንደማንኛውም ሰው ኃጢአት ስለሰራ አይደል እግዚአብሔር ከምድር ፊት የበተናቸው? ተንኮል ኃጢአት ስላለ አይደል ያስገባ ማነው የበተናቸው? ተደማምጣ ካወራ እኔ ችግር የለብኝም። ታዛቢው አንተ ተደማምጣ አታወራ፣ ለጠይቁ ጥያቄ መልስ አትሰጥም፣ ቤቱን የጫጫታ ታደርገዋለህ። ኤርሚ በጣም ወድ ወንድሜ፣ በጣም ማከብረው ወንድሜ ነው። በስጋ በዚህ የምታደርገው ነገር ላይ በጣም ትልቅ ማከብር ሰው ነኝ። እኔም አከብራለሁ፣ እኔም እወዳለሁ፣ እወዳችኋለሁ። ለእስራኤል ያለኝ አመለካከት ማንም ሰው ያውቃል፣ ግን እሱ አይደለም። እኔ እወዳለሁ። ኤርሚ አንድ ነገር ልንገርህ፣ ብትመጣ እስራኤል ቤቴ ነው የምጋብዝህ ብያለሁ። ቤቴ ነው አሳርፌህ ቤቴ ነው የምትሄደው። ቅን ሰው ነህ፣ የእግዚአብሔር ሰው ነህ። ጀስት እውነቱን የምንነጋገር ያለው ነው እና ማንኛውም ነገር በጥላቻና እንትን አይደለም። መጽሐፍ ቅዱስን አንብቤዋለሁ ከብሉይ ኪዳን እስከ አዲስ ኪዳን እስከ መጨረሻው ድረስ የተረዳሁትን ያወቅኩትን እግዚአብሔር የገለጸልኝ ነው የምናገረው። እኔ አትናገር አላልኩም። ሁለታችንም ስንነገር በዚህ ሳታወርደኝም ወረድ ብትለኝ ወርዳለሁ። ማከብር ወንድሜ ነህ። እሺ ቴንኪው። በጣም ይቅርታ ስላወረድኩ። ለምን ያወረድኩ? ጥቅስ ትጠቅሳለህ፣ ጥቅሱ ላይ ቆመህ አታወራኝም። ጥቅሱ የሚናገረውን ነገር ትተረጉመዋለህ። የምትተረጉመው ትርጉም ትክክል አይደለም። ትክክል እንዲሆን ለእስራኤል ህዝብ ነው የተነገረው ብለህ ካልከኝ የኢሳይያስ 53 ማለት ነው። መሲሁ ይሞታል አይሞትም ብሎ የሚለውን እኔ እንደውም ይሞታል አይሞትም ብሎ የሚለውን በመጀመሪያ አሁን የኢራን ጦርነት ሲጀምር ባለፈው ስትናገር ሰማ ነበር። እኔ በጣም ማዳምጥህ ማከብረው ወንድሜ ነህ። ብዙ ሐሰት የእግዚአብሔርን ቃል የለወጠ በምድር ላይ የሰዎችንም መንፈስ የሚለውጥ ወደ አጋንንት መንፈስ የሚከት ብዙ ነገሮች አሉ እና ያን እውነት ደግሞ ስንነጋገር በዛን ሰዓት ላይ ብዙ ንግግር ነበረ ስለ እስራኤልና ኢራን ጦርነት ላይ። እኔ ግን በእግዚአብሔር መንፈስ ጠየቅኩትና ውሸት ነው አለኝ። ምንም ነገር እንደማይለወጥ
ኢራንም አትነግስም፣ እስራኤልም አትነግስም። ቡልሽት እና ያን እውነት ተነጋግረን እንደዚህ አይነት ብልግና አትሳደብ። ምንድን ነው አሁን ካነሳነው ሀሳብ ጋር የኢራን ህዝብ እንደማትነግስ እስራኤል እንደማይነግስ ምንድን ነው እሱ? አሁን ይሄ የምልህ የመጨረሻው ላይ ትንቢተ ዳንኤል ላይ ምዕራፍ 9 ላይ ከአንዷ ቀንድ ተለይታ የምትወጣው መጽሐፍ ቅዱስን የሚያነቡ ሰዎች፣ የእግዚአብሔር ራእይ ያላቸው ሰዎች የሚረዱት ብዙ ነቢያት ነን የሚሉ ሰዎች፣ ብዙ አዋቂ ነን የእግዚአብሔርን መንፈስ እናውቃለን የሚሉ ሰዎች ጦርነቱ በቃ የመጨረሻ ዘመን ነው እያሉ ያውጁ ነበር። ሐሰተኝነት ነው። እግዚአብሔር የማይፈልገውን እግዚአብሔር ያላሰበውን ሀሳብ መሲሁ ላይ ለምን አናወራም? ታዛቢ ወንድሜ ጦርነቱ ላይ አወራን። በተለይ እንኳን ራሱ መሲህ የሚመጣበት ከአሁን በኋላ 3 ዓመት ተኩል በኋላ ነው የሚመጣው። ያ 3 ዓመት ተኩል መቼ ነው የሚጀምረው? አሁን የትራምፕ መውደቅ በኋላ ነው የሚጀምረው። ማን ነው እንደዚህ ብሎ ትንቢት የተናገረ? ጊዜውን አስበውና እየው። ማን ነው እንደዚህ ብሎ ትንቢት የተናገረ? ከ3 ዓመት ተኩል በኋላ ዳንኤል መጽሐፍ እንግዲህ ቀናትን ይገልጻል፣ ወራትን ይገልጻል። ታዛቢው አንዴ ሰማይ ፕሊዝ። የትኛው ነብይ ነው? ትራምፕ ከወደቀ በኋላ ነው? እስከ 3 ዓመት ተኩል ትራምፕ ከወደቀ በኋላ ነው። የሮም መንግስት ግዛትን በዳንኤል መጽሐፍ ታዲያ ትራምፕ ታዲያ የሮም መንግስት ነው እንዴ? የአሜሪካ መንግስት እንጂ ዌስተርን የሚለውን አስተሳሰብ ትሰማዋለህ አይደል? ዌስተርን ሀሳብ ይቀበላሉ የሚለው ዌስተርን የመጣው ከሮም መንግስት ጀምሮ ነው ያለው። ያ ግልጽ የሆነ የእግዚአብሔርን መንገድ የሚገልጽ እህትየውን አውራት ከፈለገች በቋንቋህም ታውራ። እኔ እንደሆን አልተግባባንም። እህትየው አውሪ። ሰላም ብያለሁ። ሻባት ሻሎም። ሻባት ሻሎም። እኔ አላወቅኩትም፣ ይገርማችኋል። ግን እንኳን ደህና መጣ ወንድማችን። ፎቶን አድርገናል። አላወቅኩም። ፎሎ መልስልኝ እና እናወራለን። ኤኒዌይስ ወንጌላዊ ክብር ሁሉ ለኢየሱስ ሲሆን ይሄ ክፍል ኢሳያስ 53 ዛሬ ምን ቤት ከፍቼ ሳወራበት ነበር። እግዚአብሔር ይመስገን። አንተ ከመጣ በኋላ ኢየሩሳሌም ነው የምኖረው እኔ። ማን ጋር ነው ያለሽ? የትኛው ቸርች? ፓስተር ጸባዖት ጋር። ፓስተር ጸባዖት ትላይቭ ነው ያለችው። ኦኬ ብራንች አለ ኢየሩሳሌም አለ ኢየሩሳሌም። ኦኬ እና ወንጌላዊ አንተ ከመጣህ በኋላ ኢሳያስ 53 አይከፈትም ነበር። ይሄ የተዘጋ ምዕራፍ ነበር የሚባልና የተዘጋ ምዕራፍ ነው የሚባል። እኔ ጴንጤም ነበር፣ ሁሉም ነበር፣ ሁሉን አውቃለሁ። እና ቆይ ባይሁዳዊ ይነበብ ነበር። አንተ ጴንጤ ስለነበርክ ነው ያነበብከው? ኔቨር። እሺ በየሺቫ እንደማይነበብ ታውቃለህ አይደል? ይነበባል እስካሁን ድረስ። ይኸውልሽ ለዓመት መጽሐፍ የሚነበብበት ነው። ለዓመት የሚነበብበት ምዕራፍ ተወስዶ ያንን ተይዞ ነው መጨረሻ ላይ የሚነበቡት መጽሐፎች ለዓመቱ ነው። ይሄ ኢሳያስ 53 እና ዘካርያስም አለ መሲያዊ ትርጓሜ ክርስቲያናዊ ትርጓሜ ስላለው አይነበብም። ኃይለኛ ጴንጤ ነበሩ። ሽባ የሚማሩ ወንድሞች አሉኝ። እኔ ሽባ አይደለም። እኔ በመንግስትም ደረጃ በጴንጤነቴ እኔ ስለ ሽባ ተማሪዎች ነው የማወራው፣ ስለ ሃይማኖተኞች ነው የማወራው። አሁን የምናገርሽ ያለው በጴንጤነትም በህገ መንግስትም በጴንጤነትም አንተ እያነበብክ ነው። አንብበሃል እኮ አንተ ጴንጤ ስለሆንክ ነው ኢሳያስን ያነበብክ። ኤኒዌይስ እሺ በቃ ሀቂ ረጋኔ ወጣ ስለነበረ በምዕራፍ ተገልጾ እንዲገለጽ አድርጌ አቅርቤያለሁ። አይደለም አልነበረም። ያ የነበረው እስካሁን ድረስ በቄስ ትምህርት ቤት አይነበብም። የተዘጋ ምዕራፍ ነው በቃ። ምክንያቱም መሲያ ክርስቲያናዊ ትርጓሜ ስለተሰጠው ተብሎ ማንም አያውቅም። ሮንግ የሆነ ስህተት ነው የምታስተላልፍ ያለችው። እስራኤል ሀገር ውስጥ ኢሳያስ 53 ይነበባል በቄስ ትምህርት ቤት። ቆይ መጽሐፍ ቅዱስ ላይ
ዓመት በሙሉ የሚነበቡት ምዕራፎች ውስጥ ኢሳይያስ 53 አልተከበበም። ያ ሌላ ነው። ይሄ የተዘጋ ምዕራፍ እንደሆነ አታውቅም? ኖ ራባዮች እንደዘጉት ይኸውልሽ፣ ነገ ጠዋት እመጣለሁ። አንቺነን የሚከለክሉሽን 53ን ካላነበብሽ ቤተ መቅደሱ ውስጥ እኔ መጥቼ ራሴን አጥፋለሁ። ይሄ እስከ ራሴ ምን ራስ ማጥፋት ምናምን አያስፈልግም። እኔ እኮ የሺባ ብዙ ተማሪዎችን ጠይቄያለሁ። አልነበረም የእስራኤል ይኸውልሽ መጽሐፍ ቅዱስ ተነብቦ ኤኒዌይስ አሁን እሺ ሀኬ ረጋ ሀኬ እኔ ወታደር አሁን እዚህ ቲክቶክ ከመጣን በኋላ እነ ቶሜር ሌሎች አሁን ይህን ትርጓሜ ያመጣችሁት አይ ስለምናውቃቸው ነው እዚህ የሚመጡ ናቸው እና እነሱ ናቸው ይህን ትርጓሜ ያመጡት። ይሄ ኢሳይያስ 53 ለእስራኤል አንድ ነገር ለእስራኤል ለዓለም ሕዝብ የምናገረው ነገር አለ። የእስራኤል ሕዝብ የትኛው መጽሐፍ ቅዱስ በየትኛውም ቦታ ላይ አልከለከለም። አዲስ ኪዳንም ይነበባል። አዲስ ኪዳንም ነፃነት አለው። ማንኛውም ሰው እየተከለከለ የለም እዚህ ያለ ኖ እኔ ምንን አልሰማህም። ኢሳይያስ 53 ትርጓሜ እነ ቶሜርን ብለሽ የምታቀርቢያቸው የመሲሁ ትርጓሜ ነው ስለሚሉ ለምን አታደምጣትም? አንድ ነገር የምናገረው ነገርኛ አለኛ እስራኤል በጥላቻ ያለው ነገር ቆይ አንዴ እውነት ነገር እሷ እስራኤላዊ ናት። ምንድነው ስለ ጥላቻ ነው የምታወራ? የትኛው ጥላቻ አውርቻለሁ? ኖ ታዛቢው እኔ ፊት እንደዚህ አትክሰስ እሺ። እሷ ራሷ እስራኤላዊት ናት። ቤተ እስራኤላዊት አይሁዳዊት ናት። ስለዚህ ስለምን ጥላቻ ነው የምታወራ? እኔ የምልህ በሽባ የሚማሩት ይሄን አነቡት ነው። ኤኒዌይስ ታውራበት ቆይ አልኩ በቃ ሻኬ ረጋ እና አሁን ግን በዚህ ኦኬ ሰማውሽ። እሺ ቆይ አንዴ እየጻፉልኝ ነው። እና አሁን ግን ይሄ አዲስ ትርጓሜ ያመጡት ነው። ይሄ ኢሳይያስ 53 አንድ ጥያቄ ልጠይቅሽ። እስራኤል ሀገር ውስጥ ለእስራኤል መሆኑ ራባዮች እንኳን አይናገሩም። አሁን እናንተ ኢትዮጵያውያኖች ያመጣችሁ ትርጓሜ ነው። ቆይ እህትዬዋለኝ ታዛቢው ቢያንስ 1-2 ደቂቃ እንኳን ለምን አታደምጣትም? አንተ ነው ታደምጣ። እሺ ጋሽ ይቅርታ እህትዬው ጨርሽ። እሺ እና ትርጓሜ ነው። ምክንያቱም ክርክር ላይ ስንጀምር አንተም ነው የጀመርከው፣ ያው ወንጌላዊ ከአንተ ቀጥሎ ደግሞ እዚህ ያለነው ስናወራ ይህንን ስናመጣላቸው ስለ መሲሁ የሚያወራውን ነገር ስናመጣላቸው አሁን ይሄ ለእስራኤል ነው ልክ አሁን እንዳያስከው እሱ እንዳያስከው መጨረሻውን እንኳን አያውቅም። እስራኤል ለእስራኤል ቤዛ ሆነ። እስራኤል የእስራኤልን ኃጢአት ተሸከመ አይባልም። አንደኛ። ሁለተኛ ደግሞ መሲሁ የሚገደልበት መጽሐፍ የለም ብለሃል። ዳንኤል ላይ አለ መሲሁ በሚገደልበት ይላል። እና አንተ አማኝ ከነበርክ ካነበብክ እንዴት ይህንን አታውቅም? መሲሁ እንደሚገደል ምንድን ነው አይንህን የጨፈነህ እንደገና ወደ ኋላ ያልክበት ምክንያት ምንድን ነው? ትፈቅድልኛለህ ልናገር? ትችላለሽ። አሁን ትችላለህ። ኦኬ። አንደኛ ማንኛውም ጴንጤ ሆነ ኦርቶዶክስ ሆነ ካቶሊክስ ሆነ ማንኛውም እስራኤል ሀገር ውስጥ መጡ ማንኛውም የሃይማኖት ተቃውሞ ወይም ማንኛውም ቦታ በእምነቱ ተጽዕኖ ተፈጠረ ከተባለ እኔ ይኸው ፎቶ እስከ ሁሉ ነገር አለ። አሁን ምንድን ነው የምታወራ? አሁን እኔ ሚዩት ነው ያደረኩት። ቆይ ነው ፖለቲካ አትሰራብኝም። እኔ ስለምን እምነት ነው ያወራው? ተቃውሞ ደረሰብኝ ብያለሁ? እኔ እኮ አላልኩም። እንደዛ አላልኩም። ድሉ ይሰጠኝ። ቆይ አያላለችና ምትለው አየኸው? ኖ ፖለቲካ አትስራ። አይደለም ቆይ እኔ በእምነቴ የሆነ ነገር ደረሰ አላልኩም። በአንቺ አንድ በተናገርኩ አልተናገርኩም። ኧረ እኔ ስለ መጽሐፍ ቅዱስ ነው የምናወራ፣ ስለ ኢሳይያስ 53 መጽሐፍ አንብበሽ ታውቂያለሽ? ታንኪዩ። እና እስራኤል ማንኛውም ክርስቲያን ሆነ እስላም ሆነ ማንኛውም ህብረተሰብ ትቀበላለች። ማን አትቀበልም ብሎ ያለ ማን አትቀበልም ብሎ ያለ ሰው አለ እዚህ ጋር? ማን እስራኤል ሃይማኖት ዝም ብሎ ፖለቲካ ሊሰራ ነው? ወንጌላዊ አስወርደው። ቆይ አይ የጓደኛዬ ልጅ አባት ነው፣ አስወርደው በቃ ችግር የለም። እኔ የሻባት ነኝ።
ታዛቢ ቆይ አስወርደው በቃ ልጆችን አላሳደኩም። ሌላ ወደ ራስህ ተመለስ። ወደ ራስህ ተመለስ። አንቺ ተመለሽ። የራስን የሆነ ትርጓሜ እየሰጠህ ሌላ ህይወት ነው የምትገባው። ኢየሱስ ክርስቶስ አዳኝ እንደሆነ ቤዛ እንደሆነ ታውቃለህ በደንብ ጠንቅቀህ። እግዚአብሔር ምስክሬ ነው በህይወት ሁሉ የሚጓዘው። ስለዚህ አሁን ልናገር ለተናገረችው ነገር መልስ ልስጥ። እኔ አልተናገርኩም። እኔ ተቃውሞ ምናምን አላልኩም። ስለ መሲሁ ነው ያወራና ስለ መሲሁ እናውራ። ስለ መሲህ ከተናገርኩት ምን ፈልገሽ ነው? ምን አይነት ጥያቄ የምጠይቀው? እኔ እኮ በየትኛው አንደበት እንድገባ አልገባኝም። መሲሁ ይገደላል የሚል መጽሐፍ ቅዱስ የለም ማለት። አዎ ይሄ ኢሳይያስ 53ን አሁን ያመጣችሁት ትርጓሜ ነው። ለእስራኤል ኃጢአት ተሸከመ የሚል ነው። እናንተ ያመጣችሁት የማሽዋ አንደኛ። ሁለተኛ ደግሞ ዳንኤል ደግሞ ስለ መሲሁ መገደል ይናገራል እና ለምንድን ነው ያላነበብከውን ስለ መሲህ የሚገደል መሲህ የለንም የምትል ለምንድን ነው? ዳንኤል መጽሐፍ የተጻፈበትን ዘመን ማንበብ አለብን። አዲስ ኪዳን መጽሐፍ የተጻፈበትን ማንበብ አለብን። ዘመኖችና ጊዜዎችን ማወቅ አለብን። ከዛ በኋላ እውነቱ መነጋገር አለብን። የዳንኤል መጽሐፍ ሲጻፍ ጊዜ አለው። አዲስ ኪዳን መጽሐፍ መቼ እንደተጻፈ ደግሞ አንብቢ፣ እውቀቱን ይኑርሽና ከዛ በኋላ ያንን ይዘን እንነጋገራለን። መቼ ነው የተጻፈው የዳንኤል መጽሐፍ? አንተ እስኪ እንደምታውቅ ነገር መቼ ነው የተጻፈው? 500 አሁን እያስከኝ ነው ኤርሚያስ፣ እርግጠኛ አይደለም። መቼ ነው የተጻፈው? ተነጋግረንበት። አንተ እንኳን ራሱ ዳንኤል መቼ እንደተጻፈ ሳታውቅ እህትየውን ለምንድን ነው በመጀመሪያ ወቂ እንደተጻፈ ብለህ ካልክ ከኔ ጋር አውራ እስኪ ታናክን ማለት ነው። መቼ ነው የተጻፈው የዳንኤል ትንቢት መጽሐፍ? ማንበብ እንችላለን እኮ። መቼ ነው የተጻፈው? አንተ ንገረን ማለት 500 ምናምን 500 ስንት? እኔ እና አንተ ማን ነበር? 500 ስንት ላይ ዳንኤል የተጻፈው? አረ ኤርሚ ሰዎችን አንዋሽ። እግዚአብሔር መቼ ነው የተጻፈው ነው ያልኩ። ጥያቄ ሊጠይቁ የምትዋሻው አንተ አንዋሽ አትበለኝ። እኔማ በአምላኬ ቃል ላይ አልዋሽም። የእስራኤልን ታሪክ ካወቅ ነቢያቱ የነበሩበትን ዘመን ከማ ያልኩ ትንቢተ ዳንኤል መጽሐፍ ቅዱስ የለኝም እጄ ላይ። አሁን ዘመኑን አታውቅም? ዘመኑን አታውቅም? ካሜራ ከፍቼ ላሳየህ። መኪና ውስጥ ነው ያለው። ዘመኑን አታውቅም ወይ ነው ያልኩ። 500 ምናምን 500 ስንት? የእግዚአብሔር ዳንኤል የት ነበር የነበረው? እንዴ ኢራን ውስጥ ነው። ኢራን ውስጥ አይደል? እንዴ የማን ትንቢት አልተፈጸመም? ዳንኤል የት ነበር የነበረው? ታዛቢ ትንቢቱን ሲያለቅስ የማንን ትንቢት ይዞ ነው የተናገረው? ዳንኤል የት ነበረ? ኢራን አይደል? እሺ አሳየኝ። የትኛው ላይ ነው ኢራን ላይ ዳንኤል ነበረ ብሎ የሚል ያለው? አረ በእግዚአብሔር አሁን እኮ አሳየኝ ነው ያልኩት። አሳየኝ ማለት ማነው ቤተ መቅደስ ነው የገነባው? ሁለተኛ ቤተ መቅደስ አሳየኝ። እኔ ስለ ቤተ መቅደስ ግንባታ አይደለም፣ ዳንኤል ኢራን ውስጥ እንደነበረ አሳየኝ ያልኩ። ምንም አትጩ። መጽሐፍ ቅዱስ የለኝም እያልኩ እኮ የነገርኩህ ነው ኤርሚያስ። ምን ነው? ስለዚህ ከልብህ ነው አውጥተህ የምትናገረው ማለት ነው። እውነቱን ነው የምነግርህ ያለሁት። ለምን ትዋሻለህ? እውነት ከሆነ ወይ ዘመን ጥቀስ ወይ ደግሞ ዳንኤል ኢራን ላይ እንደነበረ ንገረኝ። ነገርኩህ እኮ 533 አካባቢ ላይ በትንቢተ ዳንኤል 9 ላይ ይገልጽልሃል። ወደ ቁጥር 20 ምናምን ላይ ምን ነው ደደባርከን? እሺ 500 ስንት? እኔ እኮ እስራኤላዊ እኮ ነኝ። ወዳጄ 500 ስንት? ኧረ በእግዚአብሔር ትንቢተ ዳንኤል ምዕራፍ 9 500 ስንት ነው ያልኩት? ቁጥር 22 አንብበው። ስለ መሲህ የጠየቅኩት ጥያቄ ፕሊዝ ጥቅስ አይደለም የጠየቅኩት፣ ዘመን ነው የጠየቅኩት። ዘመኑ ስንት ነው ነው ያልኩት። እኔ ልንገርህ አንድ ነገር ልንገርህ ኤርሚያስ፣ አንተ የጠየቅኩህን ለምን አትመልስም? ዘመን ስጠይቅህ ጥቅስ አትጥቀስ። ዳንኤል መጽሐፍ ቅዱስ አልያዝኩም እያልኩህ እኮ ነው ያለሁት። ኦኬ አልያዝክም። እሺ ዳንኤል 9 ነው የጠቀስከው። ምንድን ነው የጠቀስከው?
አንብቦ ስለ መሲህ መገደል የሚገልጽልህ እዛ ነው ያለው። ኦኬ መሲህ ይገደላል ማለት ነው። ስለ ቅድም አንዱ እስራኤል ልጠቅሰኝ ነበር። አይደለም። ወይ ከዛም ወይ ተጨማሪ ደግሞ ስለ እስራኤል ሕዝብ ሲያለቅስ የማንን ትንቢት ይዞ እንደሚናገር እዛ ላይ ይገልጽልሃል። ለዚህ ነው አየሁልህ ታዛቢው ኧረ በእናትህ እኔ በአንተ ምክንያት የማከብረውና የምወደውን የእስራኤልን ሕዝብ እንደዚህ መናገር አልፈልግም ነው። ኤርሚ እኔ ልጨርስ እዚህ ሀገር ልትመጣ እፈልጋለሁ። ፕሊስ ልጨርስ። ኦኬ በመጣ ሰዓት ላይ እመጣለሁ። የሃይማኖት ስምምነት የለኝም ብለህ እኔ እንድጠላኝ አልፈልግም። እኔ በጣም እኔ ለምን እጠላለሁ? እኔ አልጠላም። የአባቶች አምላክ ምስክር ነው። እኔ አልጠላም። በእናንተ በአዲስ ኪዳንም ላይ ደግሞ አንድም ሰው ኃጢአት ሰራ ቆይ አንዴ ምህረት ሀኪ ያረጋ ሰውን አትጥላ ነው የሚለው። እኔ ማንን ሀኪ ያረጋ ኦኬ እኔ ነኝ የሚዩት ያረኩ ምከረውና ተመልሶ ከፓስተሩ ከእግሩ ስር ቁጭ ብሎ ይማር ልክ እንደ ማርያም። ይሄ ነው የሚያዋጣህ ምህረት። ወንጌላዊ ምከረው። ተባረኩ። እኔ ደጋግሜ ነግሬዋለሁ፣ ግን በቃ ሁሉ ቀን መጥቶ እንደዚህ ነው አውርቶ የሚሄደው። ኤርሚ እነዚህ ጴንጤዎች ታውቃለህ፣ እኔን የሚዩት ያደረኩ አታስወራም እኮ ችግር ይሄ ነው። አንድ በቃ ሰላሙን ወንድማችን ቴንኪው። መጨቃጨቅ የለብንም። ሰላሙን ቴንኪው። ሰላሙን እንዴት ሰው አንድ ቀን እንኳን ራሱ እንኳን እንዴት ተረጋግቶ አንድ ነገር ላይ እንኳን ቆም ብሎ አያወራም? መሲሁ አይሞትም አለ። መሞቱን ስናሳየው እሱ ለእስራኤል ነው አለ። ለእስራኤል መሆኑን መረጃ አምጣ ብያልኩት የለም። ከዛ ስለ ዳንኤል አወራ፣ ዘመን አይጠቅስም። ከጠቀሰም ማስረጃውን አያመጣም። በቃ ዝም ብሎ መጮህ ብቻ ማለት ነው። ታዛቢው በጣም ትልቅ ሰው ነህ። ቁጭ በልና ታሪካችሁን አንብቡ። ቁጭ በልና ታናክን አንብብ። ታናክናት ነው ቶ አዲስ ኪዳንን በቃ ባትቀበልም ችግር የለውም። ኢየሱስን እንኳን አልቀበልም ብለህ ተመልሰህ ብትክደው ችግር የለውም፣ ለጊዜው ማለት ነው። ችግሩ መጨረሻ ላይ በዘላለም ሕይወት ግን በእሳት ባህር እንደምትቀጣ አትጠራጠር። ችግር የለውም፣ ግን ለጊዜው መጽሐፍ ቅዱስን ለምን ቁጭ ብለህ አታነብም? ታናክን የአዲስ ኪዳን መጽሐፍ ሳታነብ ኢየሱስን ኩልል ብሎ በብሉይ ኪዳን መጽሐፍ ታያዋለህ። ካልሆነ እኔ ፓዝል እንደሚገጣጠም ገጣጥሜ ላሳይህ፣ ከሰማ ማለት ነው። እና ፖለቲካ ለመስራት በዚህ ያልክ በቃ አትላክልኝ። ታዛብ ስንቴ ያስገባል። ወንድምነት አሙጽ እንኳን ደህና መጣ። ሻሎም ቅዱሳን እንዴት ናችሁ? ሁሉ እንዴት ነህ? ደህና ነኝ ጌታ ይመስገን። ሰኔ ስላገኘኋችሁ በጣም ደስ ብሎኛል። ተባረኩ። ጌታ ዘመናችሁን ይባርክ። አሜን። እሺ፣ ስለዚህ ነው መጽሐፋችሁን ቁጭ በሉና አንብቡ ፕሊስ። መጽሐፋችሁን ቁጭ በሉና አንብቡ እስራኤላውያን ወገኖች።